ያግጥለ ድረስ እውነት ነው ሙሐመድ የተናገረ እስክትል ድረስ እስልምና ሊቀበል እንኳን አልቻለም። እልህ በውስጣቸው ይዟቸው ትዕቢት ወጥሯቸው እና በዚያ ሁኔታ ነው በተረፈ ላይ ነበር። አይ ሌላ ጥያቄ ለስክ ጀዛኩሙላሁ ኸይራን ወሪሰላም ኡስታዝ እንዴት ነህ? አልሐምዱሊላህ። ልጨርስ አንድ ጥያቄ አለ። እሺ ጀማዓ ሰላት መስጊድ ላይ የሚሰገድ ጀማዓ ሰላት እና ቤት ላይ ስራ ቦታ ሆነን ጀማዓ ሰላት የምንሰግደው ጀማዓ ደረጃው 27 መሆኑን ይቀንሰዋል። መስጊድ ባለመሄዳችን ሁለቱም ቦታ ላይ ጀማዓ አግኝተናል። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ሶላቱል ጀማዓ አፍደል ሚን ሶላቲል ፈዝ ብ27 ደረጃ። በጀማዓ የሚሰገድ ሶላት ከተናጠል ከሚሰገድ ሶላት በ27 ደረጃ ይበልጣል ብለዋል። ታዲያ የት ነው ጀማዓ ሲሉ ነቢያችን ሰለላሁ ዐለይሂ ወሰለም ያሰቡት? ማ ሁወ መቅሱድ ነቢይ ዐለይሂ ሰላቱ ወሰላም ፊ አልጀማዓ። ነቢ ሰለላሁ ዐለይሂ ወሰለም ጀማዓ ሲሉ ምንን አስበው ነው? በሌላ ሐዲስ ላይ ተናገሩት። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ሰሚዐ ኒዳአ ፈለም የእቲ ኢለል መስጂድ ፈላ ሶላተ ለሁ ኢላ ሚን ዑዝር ወልዑዝሩ ሁማ አልመረዱ ወልኸውፍ። የአዛን ድምፅ ሰምቶ ወደ መስጂድ በመሄድ ሶላተል ጀማዓ ያልሰገደ ሰው ቤቱ ቢሰግድ ሶላት የለውም አሉ። ስለዚህ ጀማዓ ሲሉ ምን እንፈልገው ነው? ምን እንተረዳኸው ነው? ወንድም የሚው ተናሳ ጀማዓ ሲሉ የት እንፈልገው ነው? መስጂድን አይደለም። ቃል በቃል መስጂድ ሄዶ ጀማዓ መስገድ ብለው ተናገሩ። ነገር ግን ሁለት ምክንያቶችን ከዚያ በኋላ አስቀመጡ። ሰው መስጂድ ራሱ የአዛን ድምፅ እየሰማ ቤቱ መስገድ የሚችልበትን መንገድ እርሱ ምንድን ነው? ሁለት ምክንያት ለወንዶች ተቀምጦላቸዋል። ሴቶች እስከተባለ ሴቶች ላይ ሲጀምር ጀማዓ ግዴታ አይደለም መስጂድ ሄዶ መስገድ፣ ቤታቸው መስገድ ይችላሉ። አሁን ስለዚህ አሟችሁ ከሆነ የቤቱ በአካል እንዳለ ቤት ውስጥ ያላችሁት ልጆች በጀማዓ ይዛሌ ብትሰግዱ እኩል ከመስጂዱ ጋር ባልተናነሰ ታገኛላችሁ። ምክንያቱም በህመም ምክንያት መቅረትን ኢስላም ራሱ ስለፈቀደ። ሁለተኛ ፈርታችሁ ከሆነ በእናንተ ባላችሁበት ቤትና በመስጂዱ መካከል ለህይወታችሁ አስጊ የሆነ የሚያስፈራ ነገር ካለ፣ ለምሳሌ የሰው ጅብ ካለ ወይንም ሽፍታ ካለ ወይንም ሽርጣ ካለ ወይንም ኃይለኛ የሆነ በህይወታቸው ላይ አደጋ የሚያደርስ ነገር በመካከል ካለ የዛኔ ቤታቸው መስገድ ትችላላችሁ፣ ተፈቅዶላቸዋል። ልክ መስጂድ እንደሰገዳችሁ ተደርጎ ይያዛል። ነገር ግን የመስጂድ ቅርብ እያለ ያለምንም ምክንያት እዚህ ጀማዓ ፈጥረን እንሰግዳለን አይቻልም። ነቢ ሰለላሁ ዐለይሂ ወሰለም መስጂድ ሄዳችሁ ስገዱ ስላሉ ያን እየተናገሩ የአዛን ድምፅ የማይሰማበት ሩቅ ቤቱ ወይ የስራ ቦታው ሊሆን ይችላል። ግን ጀማዓ ሰላት ቢሰግድ ያንኛው ጀማዓ ሰላት ያገኛል። አዎ ያገኛል። ምክንያታዊ ከሆነ ያገኛል። ጀዛከላሁ ኸይር። ሴቶች በጀማዓ ባይሰግዱም ልክ ጀማዓ እንዳሰገደው ሰው ያገኛሉ ወይ? አዎ። ምክንያቱም ቤቷ መስገድን የፈቀደላት ኢስላም ነው ራሱ። ነቢያችን ሰለላሁ ዐለይሂ ወሰለም አፍደል መሳጅድ ልመርአ ቃዕሩ ቢዩቲሃ ብለዋል። የሴቶች በላጭ መስጅዶቻቸው ቤታቸው ውስጥ ነው ብለው ተናግረዋል። ስለዚህ ቤቷ መስገድ ትችላለች ሴት ልጅ። እሺ ቤታቸው ውስጥ በጀማዓ መስገድ ግዴታ አለባቸው ወይ? ለምሳሌ 2 3 4 5 ከሆኑ ግዴታ አለባቸው። ሁላቸውም ዙሁር ሰዓት ደረሰ ለምሳሌ በተናጠል እንደፈለጉ ፈታ ብሎ መስገድ ይችላሉ። ነገር ግን በጀማዓ እስከፈለጉ መስገድ ይችላሉ ወይ ሴቶች? አዎ ይችላሉ። በላጩ የትኛው ነው? በጀማዓ መስገዱ ነው። ግን በጀማዓ አልሰገዱም እና ሶላታቸው ላይ ችግር አለ አይባልም በፍጹም። ጀማዓ ኢነማ ሹሪዐት ዐለ ሪጃል ወለይሰ ዐለ ኒሳ፣ በወንዶች ላይ ነው እንጂ ግዴታ የተደረገው በሴቶች ላይ አይደለም። እሺ ሴቶችን ማሰገድ ይችላሉ እዛው ከመካከላቸው? አዎ ትችላለች። እሺ ድምጿን ከፍ ማድረግ ትችላለች? የምታሰግደዋ ሴት ድምፅ ከፍ ተደርጎ የሚሰገድበት ሶላት ላይ? አዎ ትችላለች። በአጠገቧ አጅነቢ ወንድ ወይም ባዕድ ወንድ እስከሌለ ድረስ። እሺ ሴቶችን በምታሰግድ ጊዜ ልክ እንደ ወንዶች ከፊት ተቀድማ ነው ወይንስ አብራቸው ሶፍ ሰርተው ነው? ከፊት ተቀድማ አይደለም እንደ ወንዶች። በዚያው እኩል ሶፍ ይሰራሉ። መካከል ላይ ሆና እርሷ ታሰግዳቸዋለች ማለት ነው። ቀጣይ ሰላም አለይኩም። ወአለይኩም ሰላም። ጥያቄ እነዚህ እስላማዊ ባንኮች ማለት ነው እነ ሂጅራ ምናምን ባንኮች ላይ አንድ ጓደኛ የነበረና ቢያንስ የሆነ ብር ታስቀምጣለህ። ለምሳሌ የ50 ሺህ ብር ምን ለነሱ ሰጣቸውና ሰርተው በአመት እነሱ ደግሞ የሚያስገቡልህ ብር አለ ሰርተውበት ማለት ነው።
እና በየአመቱ የሚያስገቡልህ ብር አለ። እሱ ነገር ከሸሪዓ አንፃር እንዴት ይታያል የሚለውን ለመጠየቅ ነበር። ትርፍ የጋራ ነው። በቃ ብር የሆነ ብር ታስገባለህ። ለምሳሌ 100,000 ብር ስታስገባ ገባኝ ወንድሜ። ትርፍ የጋራ ብላችሁ ነው የምትስማሙት። በዚያ ገንዘብ ላይ እነሱም ይካፈላሉ፣ ካተረፉት አንተንም ያካፍለዋል አይደለም? እንደዛ ነው። ነገር ግን እዚህ ቦታ ላይ ትርፍ የጋራ ሲባል ጊዜ ያ ገንዘብ ከከሰረ ከሰረ ነው ወይንስ ቢከስሩ ይመልሳሉ? እንደ ብድር ነው። ላይ እንትን አይደለሁም በእርግጥ እርግጠኛ ሆነ ምን አለ መሰለህ፣ ትርፍ የጋራ ላይ የተለያየ ነው። ወለድ የሚሆንበት ጊዜ አለ። እርሱም ምንድን ነው? ያ ነገር ከከሰረ ተመላሽ ከሆነ ለአንተ ያንን ነገር የሚመልሱ ከሆነ ያ ትርፍ የጋራ ሊሰራልህ የሰጠው ሰው ይሄ አያስኬድም። ይሄ ልክ እንደ ቀርድ ብድር ነው። ልክ እንደ ብድር ነው። አትራፊ ከሆነ ታገኛለህ፣ ከከሰረ ደግሞ ያንን ታስመልሰዋለህ። ይሄ አያስኬድም። ነገር ግን ትርፍ የጋራ ከተሰጠ ያ ነገር ከከሰረ ከሰረ ነው። ዛቻለን የሚተርፈው ላይ ደግሞ ሰውየው የለፋበትን የደከመበትን የሰራበትን ያገኛል። አንተም ልክ እንዲሁ ገንዘብን የሰጠህና ያሰራበትን ትርፍ ታገኛለህ። ይህን ነቢያችን ሰለላሁ ዐለይሂ ወሰለም ሁላ ይሰሩ ነበር። ትርፍ የጋራ ኸዲጃ ትሰጣቸዋለች፣ ከዚያ ይቀበላሉ። ሂደው የመን ዕቃ ገዝተው ይሄዳሉ፣ ይሸጣሉ። ከተረፈው ነቢ ሰለላሁ ዐለይሂ ወሰለም እና ኸዲጃ ይካፈሉ ነበር የጋራ። አይ ይሄ ስራ ይቻላል። ሰላም አለይኩም። አለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ነው ኡስታዝ? ደህና ነኝ አልሐምዱሊላህ። ጥያቄ ነበረኝ። እሺ። አብዛኛው ሰው ቁርአን ግድግዳ ላይ ይሰቅላል። አብዛኛው ሰው ቤቱ ላይ ማለት ነው። ትናንሽ አንቀጾች እየከፈተ ምናምን ግድግዳ ላይ ይሰቅላል። ይሄ ነገር እንዴት ይታያል እስላም ላይ ለማለት ነበር። ምንድን ነው ያልከኝ? ቁርአን ለምሳሌ 1-2 ሱራ እንትን ይልና ግድግዳ ላይ መስቀል ቤት አንዴ ችግር እንመልስልሃለን። ከላይ ሸሃዳ እያልክ ነው ሰዒድ? ያ ሰዒድ ሰላም አለይኩም ወሱ። ናም አለይኩም ሰላም ወራህመቱላሂ ወበረካቱ። እስኪ አንድ ልጅ አለ ሸሃዳ ታስይዘዋለሁ ማለት ነው። የቴ ልጅ ነው? እሺ አለ አብሮህ ነው? አብሮኝ ነው። እሺ ናም እሺ እሺ አናግረኝ። ሰላም እንዴት ነህ? ሰላም ነው። ሰላም ነው አለ አልሐምዱሊላህ። እሺ ማን ነበር ስምህ? ናቲ። ናቲ። እሺ እስልምናን መቀበል ፈልገህ ነው? እስልምናን መቀበል ፈልገህ ነው? አዎ። እሺ ናቲ የምለውን ቃል አብረኸኝ እየተከተልክ በል። እሺ 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 አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሃል። ለአላህ ምስጋና ይገባው። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እንግዲህ ዛሬ ወደ እስልምና ሃይማኖት ተቀላቅለሃል። ኢስላም ብሎ ማለት የነቢያቶች ሁሉ ሃይማኖት ነው። አምላክ ለነቢያት ሁሉ አንድ ጊዜ የደነገገላቸው ሃይማኖት ነው። ይሄ ሲናገር አምላካችን አላህ ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን ወይንም ክርስቶስን አዝዥባቸው የነበረውን ሃይማኖት እያለ ይናገራል። እንግዲህ ነቢያቶች ሁሉ የታዘዙበት ሃይማኖት ነው ማለት ነው። ኢስላም ብሎ ማለት ምን ማለት ነው?
ኢስላም ብሎ ማለት አንድና ብቸኛ ለሆነው አምላክ መገዛት ማለት ነው። በእርሱ ላይ ቅንጣትን ሳታጋሩ እርሱን በብቸኝነት መገዛት ማለት ነው። ነቢያቶች ሁሉ ሊያስተምሩ የመጡት ስለዚህ ነው። አንድና ብቸኛ ስለሆነው አምላክ ሊሰብኩ መጡ እንጂ በፍጹም አምላክ አንድም ሶስትም ነው ብለው ያስተማረ ነቢይ የለም። ያ አምላክ ደግሞ ከመለኮታዊ ባህሪያቶቹ እርሱ ዘላለማዊ ሕያው እንደሆነ አስተምረዋል። በፍጹም የሚሞት አይደለም። ሞት እርሱ ጋር የለም። ሞት ያለው ፍጥረታት ጋር ብቻ ነው። አምላክ ስለ እኔ ኃጢአት ሲል ሞተልኝ ብሎ ሂሳብ የለም። መሞት የፍጡር ባህሪ እንጂ የፈጣሪ ባህሪ አይደለምና ማለት ነው። እሺ ናቲ፣ ስምህን መቀየር ከፈለክ እንቀይርልሃለን። ሻወር ተወስድና ስለ ሶላት አስተጋገድ ከአጠገብ ያሉ ሰዎች ያስተምሩሃል። የዚህ ለአንተና ለመሰከርከው ለአንድ አምላክ ለአላህ ብቻ መስገድን ትጀምራለህ ማለት ነው። እሺ ናቲ፣ የምትወደው ደስ የሚልህ ስም አለ? አዎ። እሺ ማን የሚል ስም ትወዳለህ? መሐመድ። ሙሐመድ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ሙሐመድ ማለት ምስጉኑ ማለት ነው። የነቢያችን ሰለላሁ ዐለይሂ ወሰለም ስም ነው። አላህ ስብሐነሁ ወተዓላ ነው ይሄን ስም መርጦ የሰጣቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ሐዲስ ላይ ሊየ ኸምሰቱ አስማ፣ ለእኔ 5 ስሞች አሉኝ አሉ። አነ ሙሐመድ ወአነ አሕመድ ወአነ አልማሒ ወአነ አልሐሽር ወአነ አልዓቂብ አሉ። እኔ ሙሐመድ ነኝ እያሉ ተናገሩ። እኔ አሕመድ ነኝ እያሉ ተናገሩ። ስለዚህ ምስጉኑ ማለት ነው። ለምን በዚህ ተጠሩ ከተባለ ሊአነ አልኸላኢቅ የሕመዱነሁ የውመ አልቂያማ ምን አወሊህም ኢላ አኽሪህም ወምን እንሲህም ኢላ ጀንህ ወምን አስገሪህም ኢላ አክበሪህም፣ እንዳለ ፍጥረት ሁሉ የትንሣኤ ቀን ቆሞ የሚያመሰግንባቸው ጊዜ ስለሚመጣ ነው። ያ ማለት ለሰው ዘር የዋሉት ትልቅ ውለታ ለነቢ ሰለላሁ ዐለይሂ ወሰለም ፍጥረታትን ከማምለክ ፈጣሪን ወደ ማምለክ ጥሪ አድርገውለታል። ይህን ህዝብ ከባዕድ አምልኮ ሁሉ አውጥቶታል። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ከስሞቻቸው መካከል አንደኛው ስም ነው ሙሐመድ የሚለው ደስ የሚል ስም ነው። ከዚህ በኋላ ሙሐመድ ነው ስምህ። ስለ ዑዱ አደራረግና ስለ ሶላት አሰጋገድ አስተምሩት። ሶላት ከእናንተ ጋር ይስገድ። ከዚያም ስለ ዲኑ እንዲማር በአቅራቢያ ወደሚገኝ መድረሳ አስገቡት። ከዚህ በኋላ ዲኑን በደንብ ተምሮ ትውልዱን የሚጠቅም ይሆናል ኢንሻአላህ። አላህ መልካምን ነገር ይወፍቀው ኢንሻአላህ። አላህ ጀዛህን ይክፈልህ። ስዋ እንደ አይናችን ብለን የምንሳሳለው ወንድማችን አላህ ይጠብቅህ። በጣም ደስ ብሎኛል። እኔም ለእናትና ለአባቱ ደግሞ አላህ ሂዳያ እንዲሰጣቸው ዱዓ አድርግልኝ ማለት ነው። እሺ እሺ፣ መርሐባ መርሐባ ወንድምሽ። ጀዛከላህ ኸይር። አላህ ይጠብቅህ ሀቢቢ። መርሐባ መርሐባ ወንድም። ወያክ ወያክ። እሺ ጥያቄ ያለው መቀጠል ይችላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔው ልድገመው? እሺ ድገመው። እሺ ረሳሁት፣ ይቅርታ። ችግር የለውም። እቤት ውስጥ ግድግዳ ላይ አብዛኛው ሰው ሀያተል ኩርሲ ሌላም ሊሰቅል ይችላል። እንደዚህ አይነት ነገር በእስላም ደረጃ እንዴት ይታያል? እሺ أفتى الشيخ العلامة الإمام عبد العزيز بن باز رحمه الله تعالى تلاقوا عليه الشيخ عبد العزيز بن باز رحمه الله تعالى بس يقول لا تطيقوا منالو تعليق الآيات القرآنية والأحاديث النبوية إذا كان للتدارس فهذا لا بأس به، أما إذا كان للزينة فهذا لا يجوز. من قال الشيخ عبد العزيز بن باز የቁርአን አናቅጾችንና ነብያዊ ሐዲሶችን ግድግዳ ላይ በመጻፍ ማንጠልጠል ወይንም መለጠፍ ለመማማር ከሆነ ችግር የለውም ብለው ተናገሩ። ለምሳሌ ህፃናት ልጆች ቤት ውስጥ አሉ፣ ሱረቱል ኢኽላስ፣ ሱረቱል ፋቲሃ፣ ሱረቱል ፈለቅ፣ ሱረቱል ናስ እነዚህን ከልጅነታቸው ጀምረው እያዩ እየቀሩ እንዲያድጉ ታስቦበት ከሆነ ይሄ ለመማማር ነውና ችግር የለውም አሉ። ነገር ግን ለጌጣጌጥነት ብሎ የሚጠቀም ሰው አለ። አያተል ኩርሲይን ያስጽፍና ለቤቱ ጌጥ። ላ ቁርአን የወረደው ለቤት ጌጥ እንድታደርጉት አይደለም። አላህ በቁርአን ላይ ሲናገር ምን አለ? ቁርአንን ያወረደበትን ዓላማ ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲሂ ወሊየተዘከረ ኡሉል አልባብ አለ። ይህን ቁርአን የተባረከ ሲሆን ወደ አንተ አወረድኩት ይልሃል። ለምን? ሊየደበሩ አያቲሂ አናቅጾቹን ሰዎች ሊያስተነትኗቸው ዘንድ ሊማሩባቸው ዘንድ። ስለዚህ ለመማማር እንጂ የወረደው እንደ ጌጣጌጥ አድርገን ልንለጥፈው አይደለም። ስለዚህ ለመማማር ከሆነ ችግር የለውም። ጌጥነትን አስቦ ከሆነ ግን ለቤት ውበት እንዲሆን ብሎ አስቦ ከሆነ አይቻልም። አይ መርሐባ። እሺ አብዱልከሪም። ሰላም አለይኩም ኡስታዝ።
ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አሰላሙ አለይኩም። አለን አልሐምዱሊላህ። እሺ አብዱልከሪም እና ሳሙኤል ትቀጥላላችሁ። ሳሙኤል እንዴት ነህ? ጸጋና ሰላም ይብዛልህ። አሜን፣ እግዚአብሔር ይመስገን። እንዴት ናችሁ? አለን አልሐምዱሊላህ። እሺ አብዱልከሪም አውራ። ሳልፍ አየሁና ጥያቄ ለመጠየቅ ፈልጌ ነበር። እሺ ጥያቄ ምንድን ነው? እስልምና የነቢያቶች እምነት ነው ይባላል እና ከቁርአን ውጪ ምንድነው ማስረጃው? ነቢያቶች እነ አብርሃም ወይም ኢብራሂም እነሱ አላህን ያመልኩ እንደነበረ ማስረጃው ምንድነው? እስቲ እሱን ንገረኝ እስቲ ከቻልክ። እሺ ከቁርአን ውጪ መሆኑ መስፈርት አይደለም። ባን ይሄን መስፈርት ያመጣልህ ከየት ነው ያገኘው? እንደዛ የሚባል መስፈርት የለም። እኔ ጥያቄ ጠይቀህና ክርስትና ላይ ግን ከመጽሐፍ ቅዱስ ውጭ እልሃለሁ። ይሄ ያስኬዳል? እንደዚህ አያስኬድም። አያለሁ። ስለዚህ ማነው ተናጋሪው የሚለውን መጀመሪያ ማወቅ ነው። ቁርአንን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከሆኑ የተናገሩት እሱ ማስረጃ ሊሆን አይችልም። ምክንያቱም እርሳቸው የመጡት ከነ አብርሃም ከነ ኢስሐቅ ከነ ሙሴ ከነ መሲሁ በኋላ ነው እና እርሳቸው ከዚያ በኋላ መጥተው በራሳቸው ቢናገሩ ስላለፈው ዘመን ይመጥ ነበርክ በዚያ ዘመን የሚል ጥያቄ እንጠይቃለን። ትክክል ነው። ግን የቁርአን ተናጋሪ ማን ነው ብለን ስናይ አምላክ አላህ ሱብሓነሁ ወተዓላ ነው ያወረደላቸው። እርሱ ደግሞ ጊዜ የሚገድበው አይደለም። የአብርሃምን የኢስሐቅ የያዕቆብን ዘመን ሁሉ የሚያውቅና የፈጠረ ያን ሁሉ ያስገኘ አምላክ ነው እየተናገረ ያለው። አላህ በቁርአን ላይ ሲናገር ቁል አንዘለሁ አለዚ የዕለሙ ሲረ ፊ ሰማዋት ወልአርድ ይላል። ሙሐመድ ሆይ ይህን ቁርአን ለሰዎች ያወረደው ማን ነው አለ? ሙሐመድ ነው አለ? ላ አይደለም፣ የሰማያትንና የምድር ሚስጥር ሁሉ ከሚያውቀው ከአምላካችሁ ከአላህ ዘንድ ተወረደ በላቸው ይላል። አየህ፣ ለእርሳቸው ይህን ቁርአን ያወረደው ለአብርሃም፣ ለኢስሐቅ፣ ለያዕቆብ እሱ የሚለውማ እንደሱ ብሎ እኮ የነገረን ነብዩ መሐመድ ነው እንጂ ሌላ ሰው እኮ አይደለም። ከሱ ውጪ ከዛ እንደነበሩ መሐመድ ብቻ ነው ማረጋገጫችን። ሳሙኤል ሙሴ ብቻ ነው ማረጋገጫ ለእግዚአብሔር። ሌላ ማንም የለም። ከሙሴ በፊት እግዚአብሔር መኖሩን ያረጋገጠ አንድ ነቢይ ይስጠኝ አለ? ስለዚህ ሙሴ ብቻ ነው ያረጋገጠው። ነቢይ የመጣው ለምንድን ነው? ከሙሴ በፊት እግዚአብሔር መሆኑን ልቦና ነበር። እሱ የኛ እኮ ይኸውልህ እንደዛ ለማለት ራሱ እኮ የኛ አንድ ብቻ አይደለም ያለው፣ ብዙ ማስረጃዎች አሉ። ከ40 በላይ ነቢያቶች አሉ አይደለ? ግን እነሱ በሙሉ የተጻፉ ነገር ናቸው። አንድ የምጠይቀህን መልስ አንተ በመጣበት መንገድ። ከሙሴ በፊት እግዚአብሔር ነበር ወይንስ አልነበረም? ይታወቃል። ከሙሴ በፊት እግዚአብሔር ነበረ፣ ያለና የሚኖር ነው ዘላለም። በጣም ጥሩ። ከሙሴ በፊት ከነበረ መጽሐፍ ስጠኝ አንተ ማስረጃ፣ የተጻፈ ነገር። አንተ እኮ እያልክ ያለው አሁን እዛ ሙሴ ላይ ነው። እኔ ያልኩህ እዚህ ነው። ሲጀመር በሕገ ልቦና ነበር የሚያመልኩት። ማስረጃ አለህ ወይንስ የለህም? ከሙሴ በፊት ለመኖሩ ማስረጃ ከምንም ነገር ይሁን በሕገ ልቦና ነበር የሚያመልኩት። ስለ ሕገ ልቦና ምናምን በሕገ ልቦና ነበር የሚያመልኩት። ከሙሴ በፊት ለመኖሩ አንድ ማስረጃ ስጠኝ። ምንድነው ማስረጃ እግዚአብሔር ለመኖሩ ከሙሴ በፊት? እኮ በሕገ ልቦና ማምለካቸው ነው። በቃ ማስረጃው ይሄ ነው። እሱን ማስረጃ ምንድን ነው? ለዚህ የተጻፈ ነገር ስትል በሕገ ልቦና ሲያመልኩ እንደነበር ከሙሴ በፊት በሕገ ልቦና እንደሚያመልኩ ይታወቃል። የታወቀ ነገር ይታወቀ ነው ማስረጃው። ከዛ በኋላ ነው የመጣው እኮ አሳየን ማስረጃ። ትልቁ ላይ ላድርግህና ከሙሴ እኮ የተመሰረተው እስልምና የተመሰረተ የተባለው አንዲት መንገድ ስጠን። እንዳው ከሙሴ በፊት እግዚአብሔር ለመኖሩ የሆነ ማስረጃ የፈለግከው ይሁን። አንተ ሕገ ልቦናን በለው ሕገ ጭንቅላት ከፈለግከው አንተ ያላ እኮ ሕገ ልቦና መልስ እኮ ነው እኮ የተጻፈ ማስረጃ የለም። እግዚአብሔር ለመኖሩ ምንም ብታሳየው ነገር የለም። መጽሐፍ አለ፣ መጽሐፍቶች አሉ እኮ እነሱን በቃ እንደሱ መጽሐፍት አለ፣ መጽሐፍቶች አልከን። እነሱን ከፍተህ አሳየን እስኪ እግዚአብሔር ለመኖሩ። ካልሆነ እግዚአብሔር የለም ውሸት ነው ማለት ነው። ክፈት ያላ
በአንድ ሰው ላይ የተመረኮዙ አይደለማ፣ ብዙ አሉ እኮ። ክፈት ከሙሴ መጽሐፉ ራሱ መጽሐፍ ቅዱስ እኮ የተጻፈው ለሰው ልጅ ነው አይደለ? ከሙሴ በፊት የለም። በቃ ጨርሰናል። አያችሁ አይደል? ማሳየት አይችልም። ስለዚህ በሱ አካሄድ በሱ ሎጂክ ከመሐመድ በፊት የለም ማለት ነው። ልባቸው አይደለ? እናንተ ደግሞ ከመሐመድ በፊት የለም ማለት ነው። አሁን አዳምጥ፣ መልሱን አዳምጥ። ስለዚህ እኛ እምነታችንን ከያዝነው መለኮታዊ መጽሐፍ ማረጋገጥ እንችላለን። እሱ ግን ከያዘው መጽሐፍ ወላሂ እምነቱን ማረጋገጥ አይችልም። አንድ ክርስቲያን ሌላ መጽሐፍ አልጠየቀም። በያዝከው መጽሐፍ ውስጥ እምነትህ የለም። በያዝከው መጽሐፍ ውስጥ የምታመልከው አምላክ የለም፣ አይታወቅም። ሌላ መጽሐፍ አልጠየቀም ከዚያ በፊት ወይም ከዚያ በኋላ ምናምን ብዬ በእጅህ በያዝከው መጽሐፍ ሃይማኖትህን ማረጋገጥ አትችልም። ትችላለህ? አትችልም? እርግጠኛ ነህ እሱን? አሁን ላይ ሙሉ በሙሉ እርግጠኛ ነኝ። በፍጹም በመጽሐፍ ላይ ሃይማኖትህን ማረጋገጥ አትችልም። እግዚአብሔር የማያውቀውም ነቢያቶች የማያውቁትን ክርስትና ያውቁታል ካልክ ለእኔ እምነቴ ልጄ ምናልባት አንተን እንትኔ ማለት አቅሙ ላይኖረኝ ይችላል፣ ግን ቀጥተኛ እንደሆነ ያውቃል፣ ሚያውቅ ያውቃል። ሳሙኤል እምነትህን ከመጽሐፍህ አስረዳ፣ አውጣና ሌላ መጽሐፍ ከዚያ በፊት ብዬ አልጠይቅህም። በያዝከው መጽሐፍ እኔ ጥያቄ የነበረው ማለት እሱማ ያለ የኔ የራሴንም እኮ እንትን ላልል ይችላል። በቃም የታድርግ እሺ። ነቢያቶችን ይዘዋል ሁለቱም መጽሐፍቶች ተብሎ ይታመናል። መጽሐፍ ቅዱስን ቁርአን ወጣቻለ አይደለ? ነገር ግን በእነዚህ ነቢያቶች ይገኛሉ፣ የነቢያቶችን ማምላክ ይገኛል ተብሎ ይታመናል። ነገር ግን ሙስሊሞች እምነታቸውን ማረጋገጥ ይችላሉ የነቢያት እምነት እንደሆነ በመጽሐፉ ላይ። ክርስቲያኖች ግን በያዙት መጽሐፍ ላይ ነቢያቶችም ሆነ አምላክም አያውቁትም። ክርስትና ማረጋገጥ አይችልም። ይሄን አይችልም። ሳሙኤል ለምሳሌ ይዛቻል። ይሄን ይመስላል። ስለዚህ አላህ ስብሐነሁ ወተዓላ ስለቀደሙት ስለላካቸው ነቢያቶች ሲተርክልን ምን አለ? ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም። ነገር ግን ወደ ቀጥተኛ ጎዳና የተዘነበለ ሙስሊም ነበር ይላል ቃል በቃል። አብርሃም ክርስቲያን ነበር የሚል መጽሐፍ ቅዱስ ላይ ያለው ወይ ብዬ ብጠይቀው የለም፣ ወፍ አይታወቅም። አብርሃም ምን እንደሆነ ሃይማኖት ግን ክርስትና እኮ የመጣው እኮ ኢየሱስ ክርስቶስ ነው የመሰረተው እኮ ክርስትና። ከዛ በፊት አይታወቅም ነበር ክርስትና የመሰረተው ኢየሱስ ክርስቶስ ነው። ከዛ በፊት ክርስትና አይታወቅ ነበር? ከዛ በፊትም ክርስትና እኮ የመጣው ኢየሱስ ክርስቶስ ነው ያመጣው። በሱ ስም ነው ተሰይመን እኮ ክርስቶስ የተባለ የክርስቶስ ተከታዮች ስለሆንን ክርስቲያን ተባልን እኛ። ከዛ በፊት የነበረው በአብርሃም ዘር ነበረ እንትን የሚባለው። ስለ ዘር ሳይሆን ጥያቄ ስለ ክርስትና ሃይማኖት ነው። ክርስትና የሚባለው ሃይማኖት ከዛ በፊት ነበር? ሃይማኖቱ አለ። ክርስትና ተብሎ ክርስትና የሚባለው ኢየሱስ ክርስቶስ ከመጣ የመሰረተውን ነው። ከዛ በፊት የነበረው በአብርሃም ነበር የሚታወቀው፣ በአብርሃም ልጅ ነበረ። እሺ ክርስትና የሚለው አይሁዶች ማለት ነው። ክርስትና የሚለው ቃል አለ መጽሐፍ ቅዱስ ላይ ማለት አለበት። እኛ እኮ በመጽሐፍ ቅዱስ ብቻ አይደለም መሰረት ከመጽሐፍ ቅዱስ ላይ ነቢያቶች ክርስትና የሚል ቃል የለም። መጽሐፍ ቅዱስ ላይ ክርስትና የሚለው ቃል የለም። ብራው የለም እኮ ነገርኩ እኮ በመጽሐፍ ቅዱስ ብቻ አይደለም እኛ እንትን የምንለው በቤተክርስቲያን ነው። እኛ ቤተክርስቲያን ነች መጽሐፉን ራሱ የሰጠች። ግን እኔ ጥያቄ የነበረው ማለት ነው ከነብዩ መሐመድ በፊት ነቢያቶች እንደነበሩ በምን ነበር የሚታወቀው ነበር ጥያቄ። እኔ አሁን የራሴን እንትን እላለሁ በጣም አዋቂ ነኝ ምናምን እያልኩ አይደለም። እዚች ጋር ያኛውን ለማወቅ ነበር አገባብ አንተ ቀየርከው እንጂ መልስን አዳምጥሽ መልስን። እሺ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ነቢያቶች እምነታቸው እስልምና ለመሆኑ ማስረጃቸው ምንድነው? የአምላካችን ግልጠተ መለኮት ያ አምላክ የተናገረው ቃል ነው። አምላክ ደግሞ ስላለፈው ዘመን ሁሉም ያውቅ ነው ራሱ ነው። ያንን ሃይማኖታቸው ምን እንደነበር አስተምሮታቸውን ሁሉ ይገለጣልን። እሺ አላህ እንደተናገረው ማለት ቁርአኑን አላህ እንደተናገረው ማረጋገጫችን ምንድነው?
ምን አይነት ማረጋገጫ ማለቴ? አሁን ለምሳሌ ቁርአን ወርዷል። እሱን አሁን ለምሳሌ እንትን የወረደላቸው ለነብዩ መሐመድ ነው አይደለ? ከዛ ለህዝቡ ደግሞ የሚያስተላልፉት እሳቸው ነበሩ አይደል? ትክክል እኮ። ማረጋገጫችን እዚች ጋር እሳቸው ናቸው ወይስ ሌላ ማረጋገጫ? እሳቸው ብቻ ናቸው? ሌሎችም ደቀ መዛሙርቶቻቸው አሉ፣ ወይንም ሰሃቦች የሚባሉ አብረው ያዩ ነበር፣ ይሰሙ ነበር። ገብርኤልን ያዩታል፣ ይሰሙታል። ቃልን ሲያመጣ ጊዜ ሰሙን። ሌሎች ሰዎች ሌሎች ሰዎች ይሰሙ ነበር። ማስረጃ ትችላለህ? ሳይ እሺ ሳሙኤል እየሰማሁ እና ምስክሮች ነበሯቸው፣ አብረዋቸው የነበሩ የእምነት ባልደረቧቸው። ለዚያም አራት እንዳይመስሉ፣ አራት ሳይሆኑ እንደ ማርቆስ፣ እንደ ማቴዎስ፣ እንደ ሉቃስ እና ዮሐንስ ለአራት ሳይሆኑ ከ100,000 በላይ ምስክሮች፣ ከ100,000 በላይ ምስክሮች ሰሃቦቻቸው ቁጭ ብለው ይሰሙ ነበር። ገብርኤልን ያዩት ነበር፣ ሚካኤልን ያዩት ነበር። ሰማ ሄሎ፣ እየሰማሁ ነው። እና እነዚህ ሁሉ ምስክሮች ነበሩ። ከ100,000 በላይ ቁርአኑ ሲወርድላቸው ለሳቸው ማለት ነው። መለኮታዊ ራእይ ሲገልጠ መለኮት ሲመጣላቸው እነዚህ ሁሉ ሰሃቦች ቁጭ ብለው ያዩ ነበር፣ ገብርኤልን ይሰሙት ነበር። እሱ ነገር ተጽፎ ነው ወይስ እንደዚህ እንትን ነው? በታሪክ ነገር ነው ወይስ የተጻፈ ነገር ነው? በታሪክ አይደለም፣ የተጻፈ ነገር ነው እንጂ። ብታሳይ ደስ ይለኝ ነበር። ለማንኛውም እሺ፣ አመሰግናለሁ። ጊዜያችሁን ስለሰጣችሁኝ አመሰግናለሁ። ከፈለክ አሳያለሁ። ግን አንድ ጥያቄ አለኝ። ምን እንደሆነ ታውቃለህ? ሌላ እኔ መጨረሻ ትልበልና ልውጣ። አይሽ እንትን የሃይማኖት ንጽጽር አሁን ለምሳሌ አንተ አለህ አይደል? ሃይማኖት ንጽጽር ምናምን መልሶች ምናምን የምትሰጡ የሃይማኖት ሌሎች አሁን ለምሳሌ እስላምን ከማንም ጋር አላነጻጽረው። ቆይ እኔ እስላምን ከማንም ጋር እያነጻጸርኩ አይደለም። ቃሉን ያልኩ እንጂማ ሁሉም እኮ እምነቱን ላያነጻጽር ይችላል። እኔ ቃሉን ያልኩ እንድንጠቀምበት እንድንግባባው ያለ ነገር ነው። ቅድም ለምሳሌ የሚነጻጸረው ያለ ነገር ነው። እስላም ያለ ነገር ነው። በሃይማኖታቸው በመጽሐፋቸው ተገልጿል የነቢያት እምነት እንደሆነ። ክርስትና ግን ለምሳሌ በያዙት መጽሐፍ ላይ የሌለ ሃይማኖት ነው። ነቢያቶች አያውቁትም፣ አምላክ አያውቀውም። አምላክ የታለሽ የነቢያት እምነት እንደነበር የሚገልጸው የቱ ጋር ነው? እሱን እሺ ንገረኝ። ከነቢዩ መሐመድ በኋላ ልትለኝ ከሆነ እሱ ብቻ ማረጋገጫ ነው። ከነቢዩ መሐመድ ጋር የሚያያይዘው ነገር የለም ሰለላሁ ዐለይሂ ወሰለም። እርሳቸው ቃሉን ተቀብለው ማድረስ እንጂ ንግግሩ የአምላክ ነው እያልኩ ነው። ዘለቀ ከራሳቸው የተናገሩት ቃላቸው የለም። እርሳቸው አላህ ሲናገር ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ ይላል። ሙሐመድ ከራሱ አንዳችን አይነግራችሁም፣ እርሱ የሚተላለፍለትን ራእይ እንጂ ሌላን አይናገርም ማለት። ስለዚህ እርሳቸው ሳይሆን እየተናገሩ ያሉት አምላክ ነው። አምላክ የቀደሙትን ዘመናት ሁሉ ነቢያት የሚያውቅና የሚልክ የሆነ አምላክ ነው። ይህን ያወረደላቸው አምላክ ራሱ ሲናገር ነው ይላል መሰለ ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕድህ ይላል። እነሆ ወደ ኑህና ከእርሱ በኋላ ወደ ተላኩ ነቢያቶች ራእይን ስገልጥ እንደነበርኩኝ አሁን ደግሞ ዛሬ ላንተ ገለጥኩልህ እያለ የሚናገር አምላክ ነው። ታላረ ይህ ነው። እሺ ከዛ እኮ እሱ እኮ የተጻፈው እኮ እሱ ቁርአን ላይ እኮ ነው አይደለም የምትለኝ? ከዛ እሺ እንደነበሩ አሁን ኖህ ምናምን አልክ አይደል? እነሱ ታዲያ እንደነበሩ እሺ በምን እንዴት ስለ ሙስሊም ደጋገምኩለት 50 ጊዜ የሚገባቸው ጉድ አይደለም። ወላሂ መሆን አለበት ወይስ እንዴት ነው?
ሐራም ነው። ሙኸዲራት ሽጦ የሚያመጣ ከሆነ ገንዘቡን ይህን ገንዘብ አንቺ ተቀብለሽ መብላት ሐራም ነው። ባሎቻችሁ የሚያመጡትን ገንዘብ ማጣራት አለባቸው። የገንዘብ ምንጫቸውን ማጣራት አለባቸው። በቀደምት መልካም ሰለፎች ዘመን ይነ ከቀደሙት መልካም ሰለፎች ሴቶች መካከል አንደኛዋ ባሏ ለስራ በሚወጣ ጊዜ ጠዋት አንገቱን ትይዘውና ምን ትለው ነበር? ኢያከ ወከስብል ሐራም ፈኢነና ኑጢቁ ዐላ አልጁዕ ወልዐጠሽ ወላ ኑጢቁ ዐላ ናሪ ጀሃነም ይሉ ነበር። አደራህን ባሌ ከሐራም የገንዘብ ምንጭ እንዳታመጣለን ተጠንቀቅ። እኛ በረሃብና በጥማት ላይ መቋቋም እንችላለን ዛሬ በምድር ላይ፣ ነገር ግን ነገ የውመል ቂያማ የጀሃነምን እሳት መቋቋም አንችልም አንተ ከሐራም ምንጭ አምጥተህብን፣ ስለዚህ ተጠንቀቅ ይሉት ነበር። ዛሬ ላይ ሚስቶች ጣጣ የላቸው። ከሐራም ይምጣው ከሐላል ብቻ ዳጎስ ያለ ብር ይዞ ይምጣ ይሄ ሰው። እንዲህ አልነበሩም የቀደሙት መልካም ዘመን ሰለፍ ሴቶች ባሎቻቸውን ያስጠነቅቁ ነበር። እና ስለዚህ ይህ ሰው እያመጣ የሚያበላሽ ከሐራም ምንጭ ከሆነ አይቻልም። እውነት ነው እኮ ከሐላል ሰርቶ ያምጣልሽ። ገባኝ እህቴ፣ ከሐላል ሰርቶ እንዳመጣልሽ ንገሪው። ይሄ ሙኸዲራት ሽጦ የሚያመጣው ገንዘብ ሐራም ነው፣ አይቻልም። አይ መልካም ጊዜ ነውልሽ። መርሐባ እያኩ። እሺ ተዛሳ ልጆች መርሐባው ሰምተኛል ወይስ የቀድሙ ወይስ ልድገመው? አልሰማም፣ ድገመው። መርሐባ በረመዳን አሸር አልአዋኺር ላይ ያው ኢዕቲካፍ ምናምን ይገባል ያው እና አንዳንዴ ቤትም ላይ ምናምን እህቶች ምናምን ይገባሉ ኢዕቲካፍ እና ትንሽ ማዘር ደግሞ ከአምናም አንጻር ምናምን ትንሽ ቀልቧቸው ይሰበራል። ቤት ኺድማ ምናምን ነገር በሷ ተጥሎ ስለሆነ የሚኬደው እንዲህ አንተ እስከ ማልቀስም ድረስ ምናምን ነገር ለምን እንዴት ጥላችሁብኝ ትላላችሁ። እነሱ ዒባዳ ምናምን ብቻ ታስቦበት ይመስለኛል። አንዳንዴ እንደው ሰሞኑን ትንሽ እንትንም ለማድረግ ሞክረዋል። የሆነ ማለት ቤት የሚያግዛቸው ሰው ሰራተኛ እንደመቅጠር ነገር ማለት ነው። ግን ያው የተቀጠረም ሰው እንደ ቤት ተሰምቶት አይሰራም እና ትሽ ማዘር በዚህ ነገር ቅር ይላታል። ሌላም ሴቶች አንዳንድ ስንሰማ እንደዛ ነገር አለ። እንዴት ነው ኢባዳው ላይ ቢያተኩሩ ይሻላል ወይስ የቱ ነው የሚበልጥላቸው? ቤት መሆን አለባቸው። ኢዕቲካፍ ሱና ነው። እናትና አባትን ማገልገል ደግሞ ዋጅብ ነው። ስለዚህ ዋጅቡ እያለ ሱናን ማስቀደም አይቻልም። ግዴታ የሆነ መቀደም አለበት። እናትና አባቶቻችሁ ቤት የሚሰራላቸው የሚያገለግላቸው የሚካድማቸው እያጡ እናንተ ሄዳችሁ መስጂድ ኢዕቲካፍ መቀመጥ ይሄ አይቻልም። መጀመሪያ ብሩል ዋሊደይን ይቀደም ዐለል ኢዕቲካፍ። ኢዕቲካፍ ሄዶ ከመቀመጥ መስጂድ ውስጥ እናትና አባቶቻቸውን ማገልገል ይቀድማል። ስለዚህ ቤት አገልግሏቸው። ነቢያችን ሰለላሁ ዐለይሂ ወሰለም በጊዜያቸው ጂሃድ ወጣቶችን እየመለመሉ እያሉ ጠላት ሊያጠቃቸው መጥቶ ከዚያ ጃአ ረጁሉን ሻቡን ኢለ ነቢ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ የእዘን ሊ አን ኡጃሂደ ፊ ሰቢልላህ ፈቃለ ለሁ ነቢ ሰለላሁ ዐለይሂ ወሰለም አለከ ዋሊዳ ቃለ ነዓም ያ ረሱለላህ ፈቃለ ለሁ ነቢ ሰለላሁ ዐለይሂ ወሰለም ኢዝሀብ ፈጃሂድ ፊሃ ፈኢነል ጀነተ ተሕተ ቀደመይሃ። አንድ ወጣት መጣና አንቱ የአላህ መልእክተኛ ሆይ በአላህ መንገድ ላይ ጂሃድ እንዳደርግ ይፍቀዱልኝ አላቸው። ነቢ ሰለላሁ ዐለይሂ ወሰለም እናት አለህ አሉት። ልጅ አዎ እናት አለኝ አላቸው። ሂድና እናትህን በማገልገል ጂሃድ አድርግ ከእግሯ ስር ገነት አለችና ብለው ተናገሩት። ስለዚህ ለወላጆቻችሁ መልካም መዋል ይቀደማል። ኢዕቲካፍ ከማድረግ ሂደው ወላጆቻቸውን ማገልገል አለባቸው። እሺ ሀብታሙ ሰላም፣ እንዴት ነህ? አሎ አልሐምዱሊላህ፣ ሁሉ ሰላም። እንዴት ነህ? ደህና ነው? ሰላም ነው? አሎ ሁሉ ሰላም። እንዴት ናችሁ? አለን አልሐምዱሊላህ። እሺ እኔ ያው እስልምናን በጣም ነው የምወደውና ያው ክርስቲያን ነኝና አሁንም ብቻ ከተውኩት ቆይቻለሁ። መስቀል ምናምን ሁላ ብቻ እሺ ከጥሪ ቤተክርስቲያን ምናምን አልሄድም። እስልምና በጣም የምወድና መቀበል እፈልጋለሁ
የአንተን ፕሮግራሞች ምናምን እከታተላለሁ። ሪካርድ ምናምን የተደረጉ ነገሮች እሰማለሁ በጣም። እሺ መርሐባ የምለውን ቃል አብረህ እየተከተልክ በል ከኔ ጋር። መርሐባሽ አሽሀዱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሃል። አላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ ከአላህ በስተቀር በእውነቱ የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ፣ ሙሐመድም የእርሱ የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን በመቀበሉ ምን ያገኛል ወደሚለው ስንመጣ በሰለመበት ቀን ለኃጢአቱ ሁሉ ስርየትን ያገኛል፣ ምህረትን ያገኛል። ይህን አላህ ራሱ በቁርአን ላይ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ትልቁ ጸጋ እዚህ ዓለም ላይ ከኃጢአት ባርነት ነፃ መሆን ነው። ይህን ደግሞ አምላክ አላህ ለሰለሙ ሰዎች የሚሰጣቸው ትልቁ የመጀመሪያ ስጦታው እንደሆነ ነግሯቸዋል። በቁርአን ላይ ሲናገር ሱረቱል አንፋል ላይ ቁል ለለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፈ አለ። ሙሐመድ ሆይ ለእነዚያ ለካዱ ሰዎች በላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ እምርላቸዋለሁኝ እያለ ተናገረ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? የቁሉ ነቢይ ዐለይሂ ሰላቱ ወሰላም መን ታበ ታበ አላሁ ዐለይሂ አሉ። ወደ አላህ ንስሐ ያደረገና የተመለሰ ሰው አላህ ንስሐውን ይቀበለዋል፣ ይቅር ይለዋል አሉ። በሌላ ቦታ ላይ አልኢስላሙ የጁቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስምራል፣ ያስተሰርያል አሉ። ያ ማለት ሲሰልም ጊዜ ሰውየው ያለፈ ኃጢአቱ ይማርለት ነው። ሌላው የአላህ ስብሐነ ወተዓላ ጸጋ ለሰለሙ ሰዎች ምንድን ነው? ሰዎች በመስለማቸው ምክንያት በቀጣዩ ዓለም ምን አዘጋጅቶላቸዋል? ገነትን አዘጋጅቶላቸዋል። በእርሷም ውስጥ የዘላለማዊ ህይወት እንደሚወርሱ ቃል ገብቶላቸዋል። ይህን አላህ ራሱ ሲናገር ሚላል በሱረቱ ሉቅማን ላይ የቁል ስብሐነሁ ወተዓላ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች በእነርሱ የገነት ጸጋ አለችላቸው አለ። ኻሊዲነ ፊሃ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሐዲስ ላይ አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊማ አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባበትም እያሉ ተናገሩ። ይህ ነው እንኳን ወደ ታላቁ የነቢያት መንገድ ወደ ኢስላም አላህ ስብሐነ ወተዓላ መለሰ። ወንድሜ ሻወር ትወስዳለህ። ከዚያም ስለ ሶላት አሰጋገድ በመማር ለአንድና ለብቸኛው ለሆነው አምላክ ለአላህ ብቻ መስገድን ትጀምራለህ ማለት ነው። እሺ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ ስምህ ሀብታሙ የሚለው ነው። መቀየር ካልፈለግክ ስሙ ችግር የለበትም። መቀየር የምትፈልግ ከሆነ ደስ ያለህን ስም አንተ መሰየም ትችላለህ፣ ወይንም እኛ እንሰይምልሃለን ማለት ነው። ጓደኛ ያለኝና ኡስማን የሚባል አንተ ሙስሊም ደግሞ ነግሬዋለሁ ከዚህ በፊትም ሰልማን ነው የምልህ ምናምን ነገር ብሎኛል። ሰልማን በሚለው ይሁንልኝ። ደስ ይላል። ማሻአላህ ሰልማን። እስኪ ስለ ሰልማን የሚባል የነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ባልደረባ ነበር። ምርጥ አማኝ ባልደረባቸው ነው። ስለ እርሱ ትንሽ ልንገርህ። ሰልማን ማን ነው? የእውነት ፈላጊ፣ እውነትን በጣም ለመፈለግ በጣም የደከመ ታላቅ የነብዩ ሰለላሁ ዐለይሂ ወሰለም ሰሐባ ነው። ሰልማን ከመሰረቱ ነቢያችን ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ጀምሮ እውነትን ሲፈልግ የነበረ ሰው ነው። የት ሀገር ሰው ነበር? የፋርስ ሰው ነበር፣ ወይንም ፐርሺያ ወይንም ዛሬ ላይ ኢራን ተብላ የምትጠራ የዛ የኢራን ሰዎች መጁሲዎች ነበሩ። የዛኔ የእሳት አምላኪዎች ነበሩ። መቼ? ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት እሳትን ያመልኩ ነበር። የእሳት አምላኪዎች እሳት በፍጹም እንድትጠፋ አያደርጉም ነበር። ቤተ አምልኮ አላቸው የራሳቸው የሆነ። በዛ በቤተ አምልኳቸው ውስጥ እሳትን የሚያቃጥል የሆነ አገልጋዮች በየጊዜው አሉ። ለዘላለም እሳት እንድትጠፋ አያደርጉም። እንደ አምላክ አድርጋ ያስቧታል። ገብታችኋል? ስለዚህ ሰልማን የዚያ አንድ አገልጋይ ነበረ። በጣም የሀብታም ልጅ ነው፣ ያገለግል ነበር።
እና ይህ ሰልማን ከዕለታት አንድ ቀን አስተዋለና ያ ነገር እንደማይጠቅም አወቀ። ውሸት እንደሆነ ትክክለኛ የሆነ እምነት እንዳልሆነ አወቀ። ከዚያም እውነትን ፍለጋ ወጣ። ሄለች እንደ አጋጣሚ የመሲሁን ተከታዮች ያገኛል። እንግዲህ መሲሁ ተከታይ ስላችሁ ጊዜ መሲሁን እንደ መልእክተኛ የተቀበሉ አንድና ብቸኛ የሆነውን አምላክ አላህን የሚያመልኩ የመሲሁ ትክክለኛ ተከታዮች ናቸው። እነዚህን ባገኘ ጊዜ እስኪ ወደ እምነታቸው እንድቀላቀል ፍቀዱልኝ አላቸው። ፈቀዱለት። ወደ እምነታቸው ተቀላቀለ ሰልማን። በዚያ ሁኔታ ሳለ ያ አስተማሪው እድሜው ይገፋል፣ ያረጃል። ወዴት እንድሄድ ትመክረኛለህ አለው። አሁን ላይ የመሲሁ ተከታዮች በጣም ጠፍተናል ብሎ ይነግረዋል። ነገር ግን የሆነ አካል አለ እዚህ ሀገር ሂድ ብሎ ይጠቁመዋል። እርሱ በእኔ መንገድ ላይ ነው ያለው፣ ሂድ ወደ እርሱ ይለዋል። ወደዚያ ይሄዳል። አሁንም ከዚያ ጋር የእምነቱን አብሮ ተከትለውና እያገለገለው ቆየ። ያም አረጀበት። ያም ሊሞት ሲል ወዴት እንድል ትመክረኛለህ ከአንተ በኋላ ነው። ከዚያም ይሄኛው ልክ እንደ መጀመሪያው ይናዘዘዋል። አሁን ላይ በምድር ላይ የመሲሁ ተከታዮች በጣም ተመናምነናል፣ በጣም ጠፍተዋል። ስለዚህ የሆነ አካል አለ ወደዛ ሄድ ብሎ እሱም ይጠቁመዋል። አሁንም ይሄዳል። በስተመጨረሻ ላይ ያለው ምን አለው? አሁን ምድር ላይ የመሲሁ ተከታዮች ይኖራሉ ብዬ አልገምትም። ነገር ግን የመጨረሻው ዘመን ነብይ፣ ነብያቶች ሁሉ አደራ ያሉን ሙሐመድ የሚባል ነብይ ይነሳልሃል፣ እርሱን ፍለጋ ሂድ ይለዋል። ከዚያም ወዴት ልሄድ ብለው ይጠይቀዋል። ወደ መዲና እንዲሄድ ይጠቁመዋል። ወደ መዲና ፍለጋ ነብዩ ሰለላሁ ዐለይሂ ወሰለም ሄደ። ይሄ ሰው ሄደ ነብዩ ሰለላሁ ዐለይሂ ወሰለም ፍለጋ። እየሄደ እያለ ሰልማን አልፋሪሲ መንገድ ላይ የሆኑ ሰዎች ዘላኖች ያገኙትና በቃ ባሪያ አድርገው ይወስዱታል። ከዚያም ለማን ይሸጡታል? ለአይሁዲዎች ይሸጡታል። እነዚህ አይሁዲዎች ይገዙታል። ገብታቸዋል። ደስ የሚለው የአላህ ሱብሓነሁ ወተዓላን ቀደር ተመልከቱ። ሰልማን እየፈለገ ያለው ነብዩ ሰለላሁ ዐለይሂ ወሰለም ነበር። እነዚህ የገዙት አይሁዲዎች ደግሞ ሀገራቸው የተቀመጡት መዲና ላይ ነው። ለምንድን ነው አይሁዲዎች መዲና የሄዱት? መዲና ሀገራቸው ሆኖ አይደለም አይሁዲዎች። ነገር ግን ሀገራቸው የት ነች? እነ ጆርዳን፣ እነዚህ ሶሪያ፣ እነ ፍለስጢን ምናምን ነበሩ። ነገር ግን ከዚያ ንቅል ብለው መዲና ሄደዋል። ለምን? የመጨረሻው ዘመን ነብይ የሚመጣው የሚነሳው መዲና ላይ ስደት ያደርጋል ተብሎ ትንቢት ስለተነገረላቸው እርሳቸውን ለመጠበቅ ነበር የሄዱት። ከዚያ በኋላ ሰልማንን እነዚህ አይሁዲዎች አጊተውት መንገድ ላይ ከገዙት በኋላ ወዴት ይወስዱታል? ወደ መዲና ይወስዱታል። እዚያው ሰልማን የሚፈልግበት ቦታ ወሰዱት፣ ሳያስበው ማለት ነው። አንዳንዴ ባሪያ ሆናችሁ ልትሸጡ ትችላላችሁ። ለእናንተ መጥፎ ሊሆን ይችላል። ለሰልማን ግን ከበስተጀርባው የሚፈልገውን ነገር ሆነለት። የሚፈልገው ማንን ነበር? የመጨረሻውን ዘመን ነብይ የሚነሳበት ቦታ ይሄድ ብለውት እየሄደ ነበር። ባሪያ ሆኖ ከአይሁዶች ጋር ተሸጠ። መዲና ወሰዱት። መዲና ሄዶ ሰልማን እያገለገለ እያለ አለቃው አይሁዲው ከታች ከጓደኛው ጋር እያወራ፣ ሰልማን ደግሞ ከላይ ቴምር እያረገፈ ነበር ላለቃው። ነቢያችን ሰለላሁ ዐለይሂ ወሰለም በዚያው ቀን ከመካ ወደ መዲና ስደት አድርገው መዲና ላይ እንደገቡ ተሰምቷል። አይሁዲዎችም ይሄን ሰምተዋል። ገብቷቸዋል። ከዛ ከታች እነዚህ አይሁዲዎች አለቃውና ጓደኛው ያወራሉ። ያ ነብይ እኮ ተነስቷል፣ መጥቷል፣ የመጨረሻው ዘመን ነብይ ተባብለው ያወራሉ። ሰልማን በዚህ ጊዜ የራሱ ነው ይህን ታሪክ የሚተርከው። ደነገጥኩኝና መጣ ማለት ነው አልኩኝ አለ። ወዲያው ቀጠለና አለቃ የአንተ ባሪያ ስራህን ስራ፣ ዝም ብለህ ያንተን አይመለከትም አለኝ አለ። እኔ ግን ከዚያች ቀን በኋላ እርሳቸውን ለማግኘት በጣም ውስጥ ይጓጓች አለ። ነፍሴ ልትበር ደረሰች አለ። ወዲያው ከዚያ በኋላ ወረድኩኝ አለ። እርሳቸውን እንደመጡ ለማጣራት ሄድኩኝ አለ። ሲሄድ ጊዜ የሆኑ ሰዎች ተሰባስበው ተመለከትኩኝ። መካከላቸው ላይ አንድ ሰው ተቀምጧል። ምንድናቸው ብዬ ስጠይቅ የመጨረሻ ዘመን ነብይ ከመካ ወደ መዲና ስደት አድርገው ትውልድን እያስተማረ ነው ተብዬ ተነገርኩኝ አለ። እኔም እርሳቸውን ለማየት በጣም ጓጓሁኝ አለ። ሄድኩ፣ ቀረብኩ፣ አየኋቸው አለ። እነዚያ የመሲሁ ተከታዮች የተባሉት ቀደም ያልኩህ ሶስት ምልክቶችን ነግረውት ነበር የመጨረሻው ዘመን ነብይ መሆኑን ለማረጋገጫ። አንደኛው ምልክት ምንድን ነው? ሰደቃ ወይንም ምጽዋት ብትሰጡት አይበላም እርሱ ተብሎ ተነግሯቸዋል። ሁለተኛ ሀዲያ ወይንም ስጦታ ግን እርሱን ከሆነ ይበላል። ሶስተኛ በጫንቃው ላይ የአለቅነቱ መገለጫ ወይንም የነብያት መደምደሚያ የሚል ማህተም ታዩበታላችሁ ተብሎ ተገልጿል። አለቅነት በጫንቃው ላይ ተደርጎለታል። ያ ማለት አምላክ ለሰዎች የሰጠው አለቅነት ምንድን ነው? የነብይነት ማዕረግ ነው አይደለም? ከሰዎች የመረጠባቸው የነብያት መደምደሚያ የሚል ማህተም ጫንቃው ላይ ታገኛላችሁ፣ ተጽፎበታል፣ ከመወለዱ ገና ተነስቶ ተብሎ ተገልጿቸዋል። ሰልማን እነዚህን ሶስት ምልክቶች ማረጋገጥ አለበት።
ከዚያም በኋላ ቴምር ይዤ ሄድኩኝና የሆነ ጊዜ ላይ ለሰሃቦች እያስተማሩ እያለ ይሄ ሰደቃ ነው ብዬ ሰጠኋቸው አለ። ይበላሉ ወይንስ አይበሉ የሚለውን ለማረጋገጥ ራቅ ብዬ መመልከት ጀመርኩኝ አለ። ነገር ግን እርሳቸው ሰደቃ ነው ስላልኳቸው ያንን አልበሉትም። ይሄ ለእኔ አይፈቀድም እናንኩ ብለው ለሰሃቦቻቸው ገፋ አደረጉላቸው አለ። ከዚያም ሰሃቦቻቸው ያንን ተቀብለው በሉ። ሁለተኛ ከዚያም በኋላ ምን አደረግኩኝ አለ ሰልማን፣ በሌላ ጊዜ ሄድኩኝና ይሄ ደግሞ ሀዲያ ነው አልኳቸው አለ። ስጦታ ነው፣ ሀዲያ እንደሚበሉ ተነግሮታል። ከዚያ በኋላ ያንን ቀመስ አድርገው ትንሽ በልተው ያንንም ለጓደኞቻቸው ለራሳቸው ከበሉ በኋላ ሲያካፍሏቸው ተመለከትኩኝ አለ። ሁለቱም ምልክቶች ያገኘ። ሶስተኛ ምን ቀረው? ሰልማን በጫንቃቸው ላይ የነብይነት ማዕረግ የነብያት መደምደሚያ ወይም በአረበኛ ኻተሙን ነቢይን የነብያቶች መደምደሚያ የሚለውን ማህተም ማየት ቀረኝ አለ። ሰልማን አልፋሪሲ ሄድኩኝ አለ እርሱን ለማየት። ነቢ ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ቁጭ ብለው እያስተማሯቸው ነበረ። ሰልማን ያንን ለማየት ከግራ ወደ ቀኝ ከላይ ከእሳቸው አጠገብ ቆሞ ይመለከታል። ገብታችኋል? ከግራ ከቀኝ ይላል። ከዚያ ያልተገለጠም የነቢ ሰለላሁ ዐለይሂ ወሰለም ልብሳቸው ማየት አልቻለም። እርሳቸው ነቢ ሰለላሁ ዐለይሂ ወሰለም ዐለይሂ ወሰለም እንዴት አወቁ? ያንን ዞሮ አላዩትም። የሚገርማችሁ ነቢ ሰለላሁ ዐለይሂ ወሰለም ከፊት ለፊታቸው እንደሚያዩ በዚያው ልክ ከኋላ የሚከሰተውን ከፊት ያያሉ። ይህን ታውቃላችሁ። ይህ ከተሰጣቸው አንዱ ተአምር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኢኒ አራኩም ሚን ወራኢ ظهሪ ከማ አራኩም አማሚ አሉ። አው ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም ልክ ከፊት ለፊቴ እንደማያቸው ሁሉ ከኋላ የምትሰሩትን ልክ እንደዚያው አያቸዋለሁ ብለው ተናግረዋል። ገብቷቸዋል። ይሄ ከተሰጣቸው አንድ ድንቅ ተአምር ነው እና ሰልማን አልፋሪሲ ከኋላ ምን ለማየት እንደፈለገ ገብቷቸዋል። ወዲያው ዘወር አሉና ሰልማን ሆይ ምን ለማየት እንደፈለግ ገብቶኛል አሉት። ገለጥ አደረጉና ትከሻቸውን አሳዩት። ኻተሙን ነቢይን የሚለውንም ማህተም አየሁኝ አለ። የነቢያቶች ሁሉ መደምደሚያ የሚል በተፈጥሯቸው ያለ ነው ያ። ወዲያው ሰልማን ሶስቱንም ምልክቶች ባገኘ ጊዜ አለቀሰና አቀፍ አደረጋቸው። የመጨረሻ የነቢይነቱን ማረጋገጫ ስጠሳም ለማየት የፈለግኩት ይሄን ነበር፣ ዛሬ ማረጋገጥኩኝ አለ። አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ ብሎ ወዲያው እስልምናን ተቀበለ። ሰልማን አልፋሪሲ ይሄን ሻሃዳ ከተቀበለ በኋላ እስልምናን ከተቀበለ በኋላ ይዟቸዋል። ቀጥታ ወዴት ሄደ? ወደ አለቃው ቤት መሄድ ጀመረ ጉዞ። ሰልማን ወዴት ነው አሉት ነቢ ሰለላሁ ዐለይሂ ወሰለም። እኒ ዓብዱን መምሉኩን ያ ረሱለላህ አላቸው። እኔ እኮ ባሪያ ነኝ አንቱ የአላህ መልእክተኛ፣ ከአለቃዬ ስር የማገለግል ባሪያ ነኝ፣ መሄድ አለብኝ አሁን አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ከባርነት ቀንበር ነፃ ሊያወጡት ነው። ተመልከቱ። ሰልማን ሆይ አሉት፣ ከዚህ በኋላ የእምነት ወንድማችን ሆነሃል። ባሪያ ሆነህ ደግሞ እኛ ሰላም አይሰማንም። ከባርነት ቀንበር ነፃ እንድናወጣ ትፈልጋለህ አሉት። በላ ያ ረሱላላህ፣ አዎ ፈልጋለሁ ያንተ የአላህ መልእክተኛ አላቸው። ሂድና እንግዲህ አሁንስ አሉ ነቢ ሰለላሁ ዐለይሂ ወሰለም አለቃ ከአንተ ምን እንደሚጠይቅህ ጠይቅና ያንን መተህ ተመልሰህ አሳውቀን፣ ከባርነት ቀንበር ነፃ እንድትወጣ እንረዳሃለን አሉት። እሻለ። ወዲያው ሰልማን ሄደ። አለቃውና ይሁዲውን ተናገረ። እኔ ከባርነት ቀንበር ነፃ መውጣት ፈልጋለሁኝ፣ ከእኔ ምንድን ነው የምትፈልገው አለው። ከዚያም ሰውየው የሚጠይቀውን ተናገረ። 100 የቴምር ዛፍ እፈልጋለሁኝ አለ። 100 የቴምር ዛፍ ይተከላል። መልማቱ ከተረጋገጠ በኋላ ከባርነት ቀንበር ይወጣል። ከዚያ ጋር ተጨማሪ ዳጎስ ያለ ከፍ ያለ ብርን እፈልጋለሁኝ አለ። ገንዘብ ይፈልጋል። ከዚያ ያንን ለነቢ ሰለላሁ ዐለይሂ ወሰለም መጥቶ ተናገረ። ነቢ ሰለላሁ ዐለይሂ ወሰለም ወዲያው አዘዙ ሰሓቦቻቸውን፣ ማን ነው ወንድሜን ነፃ የሚያወጣው አሉ። ገንዘብ አጓጡለት አሉ። ወዲያው ታዘዘ። ተወጣ ገንዘብ ለሰልማን። ሂድና ስጥ አሉት። ሰጥቶ መጣ። 100 የቴምር ዛፍ ቀረበት አይደል? ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? እያንዳንዳችሁ ሰሓቦች ቴምር ይዛችሁ ነው አሉ። እያንዳንዳችሁም ቆፍሩ 100 ጉድጓድ፣ ያን ሊተከልና መልማቱ ከተረጋገጠ በኋላ ለሰውየው ተሰጥቶ ነፃ እንዲወጣ ሰልማን። ከዚያ 100 ቦታ ቆፈሩ። ነገር ግን ሳትተክሉት በፊት እኔ ነኝ የምተክለው አሉ ነቢ ሰለላሁ ዐለይሂ ወሰለም። ለምን? እርሳቸው ያንን እንዲባርኩት ነው። ለምን እንደሆነ ታውቃላችሁ?
ምናልባት 100 ብትተክል 10 ወይ 20 30 ሊሆን ይችላል የሚለም አለ። ነቢ ሰለላሁ ዐለይሂ ወሰለም ግን አሁን ላይ ድንቅ ተአምር ሊያደርጉ ነው። አንዲት ነገር አንዲት ሳይበላሽ 100 ሙሉ በሙሉ እንዲለማ ሊያደርጉት ነው በአላህ ሱብሓነሁ ወተዓላ ፈቃድ። ወዲያው ሁላቸውም ከቆፈሩ በኋላ የቴምር ዛፉን ካመጡ በኋላ ቢስሚላህ በአላህ ስም እያሉ ተከሉት። ሰሃቦች አይን እማኞች ሲናገሩ ወዲያው ሲለማም ተመለከቱ። ሰለም ከመምጣታቸው በፊት የመሲሁ ተከታዮች ያው ነበሩ። ለዚያውም የመጨረሻው ዘመን ነብይ ይመጣል ብለው ሲጠብቁ የነበሩ። ለዚህ ምስክሩ ማን ነው? ራሱ ሰልማን አልፋሪሲ። ከቁርአን ከሐዲስ አይደለም፣ ራሱ የግለሰቦች ሰልማን ነው እየተናገረ ያለው። የመጨረሻው ዘመን ነብይ ይመጣል ብለው እንጠብቅ ነበር የመሲሁ ተከታዮች እያለ። ይሄ አንዱ ከመሲሁ ተከታዮች የነበረ ሰው ነው ሰልማን። ክርስቲያን ነበር። ክርስቲያን ስላችሁ ያው ኢየሱስ ክርስቶስን አምላክ ብሎ የሚወስድ ሳይሆን ክርስቶስን እንደ መልእክተኛ የሚቀበል ነው። ልክ እንዲሁ ደግሞ የመጨረሻው ዘመን ነብይ ይመጣል ብለው ሲጠብቁ የነበሩ የመሲሁ ተከታይ አይነቶች ናቸው። ቦታቸው አለ። ከዚያ በኋላ እስልምናን የተቀበለ ነው። ከዛሊክ ወረቃ ብን ነውፈል፣ ወረቃም ልክ እንዲሁ ነብዩ ሰለላሁ ዐለይሂ ወሰለምን ሲጠብቅ የነበረ የመሲሁ ተከታይ ነበር። በርካቶች የኢትዮጵያ ቀሳውስቶች፣ መነኩሴዎች በጥሩ መንገድ ላይ ከነበሩት መካከል ነበሩ። ክርስቶስን እንደ አምላክ የሚቀበሉ አልነበሩ። ቦታቸው አለ። ልክ ነብዩ ሰለላሁ ዐለይሂ ወሰለም በተላኩ ጊዜ ቁርአንን ሲሰሙ አልቅሰው ምን ነበር ያሉት? ይህ አሁን የምንሰማው ቁርአን የምታነቡልንና ስደተኞችን በሰሙ ጊዜ ልክ ለነ ሙሴ ለነ መሲሁ ሲነገር የነበረው ቃል ከአንድ ምንጭ የተቀዳ ቃል ነው። በፍጹም ይሄ ያነበባችሁት ቁርአን የአምላክ ቃል እንጂ የሰው ቃል አይደለም ብለው ወዲያው እስልምና ተቀብለዋል። ይሄ ቁርአን ላይ ያለ ታሪካቸው ቦታቸው እና ያ ነው። ወንድማችን ማን ነበር? ሀብታሙ አሁን ስሜ ሰልማን እንደሆነልኝ እፈልጋለሁ ብሏል። ማሻአላህ ወንድማችን ስለ ዲንህ ይበልጥ ተማርና ደግሞ ቤተሰቦችህን ወደ እስልምና ትጋብዛቸዋለህ። ይቀጥሉ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ ከአመት በፊት አሞኝ ነበርና ማለት ነው። እና አሁን ተሻለህ? በአላህ ወላሂ ገና ነኝና በሽታ ደግሞ በጣም ሌት ቀን ሳልል ውሃ ጠጣለሁኝ። አምና እንደዞ ረመዳን ላይ በስደት ነው ያለሁት። አምና እንደዞ ረመዳን ላይ ራሴን አጨናንቄ ጾምኩኝ። ትንሽ ሲቀረኝ አሁንም ያው ደረሰ። 3 ጊዜ ሐኪም ሄጃለሁ፣ ግን ሊሻለኝ አልቻለም። እውነት ነው። እሺ። እና አሁን ረመዳንም እየመጣ ስለሆነ 6 ቀን ይቀረኛል። ብዙ ጊዜ እሞክራለሁ ለመጾም ግን አልቻልኩም። በጣም ነው ቀንም ማታም ውሃ ይጠማኛል። ከዛ 3 ጊዜ ሐኪም ሄድኩኝ፣ ከኒና ምናምን ይሰጡኛል፣ ሊሻለኝ አልቻለም። ያለሁት ደግሞ በስደት ነው እና ረመዳን አሁን ሲመጣ ምን ማድረግ አለብኝ? እና አልችልም። ወላሂ በጣም ነው ውሃ የሚጠማኝ። አልችልም። በየደቂቃው ነው በቃ። እሺ ወደፊት ይሻላል። ዶክተሮች ተነግረውሃል። ወደፊት የሚሻለህ ከሆነ ወደፊት ጠብቀህ ትጾማለህ። የማይሻለህ ከሆነ ወደፊትም እንዳሉህ ነግረው ከሆነ እንደሱ ብለው ምን ታደርጋለህ? ለእያንዳንዱ የረመዳን ቀን ከፋራ እያወጣህ ታሳልፋለህ ማለት ነው። አንዳንድ ምስኪን ማብላት። አይዋ ያኔ እሳቸው ወደፊት ምናምን ከኒና ምናምን ያዙልኛል። ጨጓራ ነው ምናምን እያሉ ከኒና ምናምን ያዙልኛል። ያንን ከኒና አወጣለሁኝ፣ ግን ያኔ ምንም ፋይዳ የለውም እኮ። የማይሻልህ ከሆነ በቃ ከፋራ እያወጣህ ማሳለፍ ለእያንዳንዱ ቀን አንዳንድ ምስኪን ማብላት። ከሌለህ ደግሞ የለም። እሺ ዚክር በማድረግ ቁርአን በማቅራት ማነው በመቅራት ሶላት አለ ረሱል ሰለላሁ ዐለይሂ ወሰለም በማድረግ አሳልፈው ረመዳንን ቀን። طيب ان شاء الله جزاك الله خير. ሰላም አለይኩም። አለይኩም ሰላም ወራህመቱላህ። እኔ አንድ ጥያቄ ነበረኝ። አሁን ረመዳን ደርሷል እና አሁን ብዙ ወንድሞቻችን እንትን ሚዲያ ላይ ሙዚቃ ምናምን ነገር ይፖስታሉ። አሁን እሱን ሳያጠፉ እሱን እንትን ከዚህ ከሚዲያ ነገር ሳያስወግዱ ረመዳናቸው ቢጾሙ እንዴት ይታያል? ማለት እኔ በቻልኩት ያክል እንደዚህ ይሄን አጥፎ ስል ማለት እኔ ከርቼ ምናምን ሳይሆን ይሄን አጥፎ እነዚህ ሙዚቃ መፖሰት እኮ እንደዚህ ነው። እኔ በቻልኩት ያክል እንትን ለማድረግ እሞክራለሁ፣ ግን ያው ብዙም አይሰማም ሰው እና እሺ። በረመዳንም ሆነ ከረመዳንም ውጭ አላህ ሱብሓነሁ ወተዓላ መታመጽ የለበትም። ሙዚቃ እየሰራችሁ ምናምን አትለጥፉ፣ እነዚያን አጥፏቸው።
እና ስለዚህ ያንን ጾማቸው ጾሙ ተቀባይነት የለውም ወይ? ላ ከጾሙ ጋር የሚያገናኘው ነገር የለም። ጾሙ ተቀባይ ነው። በዚያ ግን ጥፋተኛ ናቸው፣ ይጠየቁበታል። ስለዚህ ያንን ሙዚቃ የለቀቀ ሰው ካለ ቲክቶክ ላይ ያጥፋው። ሰዎች በሰሙት ቁጥር ያንን ወንጀለኛ ትሆናላችሁ። ይታቻ ሊያሕሚሉ አውዛረሁም ካሚለተን የውመል ቂያማ ወሚን አውዛሪ አለዚነ ዩዲሉነሁም ቢገይሪ ዒልም አላ ሰአ ማ ይዝሩን ይላል። የትንሣኤ ቀን ሰዎች የሰሩትን ኃጢአት ይሸከማሉ፣ እንዲሁም በነዚያ በኃጢአታቸው ምክንያት ያሳቷቸው ያጠመሟቸውን ሰዎችንም የእነርሱንም ኃጢአት ሳይቀር ይሸከሟታል እያለ ይናገራል። ስለዚህ ኃጢአትን ሰርተው ሰውየው ያንን ለቆ ሙዚቃ ነገር በዚያ ሰዎች ኃጢአት እንዲገቡ ያደረገ ሰው ስለነሱ ይጠይቃል፣ ወደ መጥፎ ነገር ስለመራቸው እና አጥፉት። እሱን ሙዚቃ የለቀቃቸው ሰዎች ካላቸው አጥፉት። ሙዚቃ ሐራም ነው፣ ክልክል ነው። ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ለየኩነነ ሚን ኡመቲ አቅዋሙን የስተሒሉነ አልሒረ ወልሐሪር ወልኸምር ወልመዓዚፍ፣ ወደፊት የሙዚቃን መሳሪያ የሚፈቅዱ ሰዎች ከኡመቶቼ ይነሳሉ እያሉ ያስጠንቅቃሉ። ሙዚቃን የሚፈቅዱ ሰዎች ይነሳሉ ሲሉ እንደማይፈቀድ በግልጽ እየተናገሩ ነው። በአላህ ስብሐነሁ ወተዓላ በቁርአን ላይ ወሚነ ናሲ መን የሽተሪ ለህወል ሐዲስ ሊዩዲለ ዐን ሰቢሊላህ ለህወል ሐዲስ ቃለ ዐብዱላህ ብን መስዑድ ረዲየላሁ ዐንሁ ወሁወ የሕሊፉ ቢላህ ዐዘ ወጀል ወላሂ ኢነሁል ጊና ወላሂ ኢነሁል ጊና ወላሂ ኢነሁል ጊና። አጥማሚ የሆነ ከንቱ ንግግር እያለ አላህ በቁርአን ገለጸውና ሱረቱል ሉቅማን ላይ አብዱላህ ብን አባስ ማነው አብዱላህ ብን መስዑድ በአላህ ስም ላለሁ እዚህ ቦታ ላይ አጥማሚ ከንቱ ንግግር የተባለው ሙዚቃ ነው ሙዚቃ ነው ሙዚቃ ነው እያለ ተናገረ። ስለዚህ አጥፏቸው፣ አይደግማቸው። መሽ ሰው ኃጢአት ላይ ሊወድቅ ይችላል። እንዴት ለሌሎች ኃጢአትን ይጋብዛል? ስለዚህ አናጥፉት። ሀይ ሁለት ሰዎች ሲገቡ ሰማችሁ? ምንም እንደ ቁም ነገር የሌላቸው ሰዎች። አሁን ደህና ሰው ሲመጣ ይቋርጣል። የሱ አይሰማም አይሰማም አይሰማም። እናገራለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የነ ኢብሮን ምናምን አትሰሙም ነበር? የነ አቡኪን ኡስታዝ ጀማል እንኳን ስራቸው ነው። ተይው። የነ አቡኪ የነ ኢምሮ ምናምን አይሰማም ነበር? ቆይ የነሱ እኮ ሰምተናል እያሉ ነው። የነሱ ይሰማ ነበረ። ስለዚህ እስኪ ቆይ እስኪ አንዴ ኡስታዝ መልሶታል። እሺ የሱ ይሰማችኋል? የኡሙ አይመን ሰምታችኋል? የነ ኢብሮ ይሰማ ነበረ። ምንድነው እየሆነ ያለው? how many times days come to me? ቅንነት ድጋሚ ላክሽ። ቅንነት ድጋሚ ሪኩዌስት ላክ። አንዴ ቆዩማ የሙስሊሞች ጀማ እንዳትልኩ አንዴ። ብዙዎቹ አካውንታቸው ተመቷል። አይ ቲንክ የኡስታዝ ጀማልም የኡሙ አይመንም እነ ኢብሮ ምናምን ቀይረው ነው። እነ ኢብሮ ራሱ እኮ አካውንታቸውን እንትን ብለውት መሰለኝ። እስኪ ኮፒ ሊንክ አድርጉ እስኪ። ክርስቲያኖች ካላችሁ አንድ ክርስቲያን ድምጽ ለመሞከሪያ ሪኩዌስት ይላክ። ሀቢቢ ያለህ ኤልሮኢ ካለህ እስኪ ሪኩዌስት ላክ። በአንተ ልጀምር። ኤልሮኢ ካለህ ሪኩዌስት ላክ። ቀላል ተወግቷል እንዴ? እሺ ቅንነት አለው እያለ ነው። ቅንነት ይሰማቸዋል። ሰሞኑን ጉድ ነው ምናምን አይሰማም እያለ ነው። እሺ ቅንነት ቪዲዮ መክፈት ትችላለህ? እስኪ ክፈት እስኪ አንዴ። ይሄ የቲክቶክ አዲሱ አካሄድ ከሆነ አዳሜ ተበላሽ በቃ። እሺ ቅንነት መብራት የለም ያስቸግራል። ማብራትም እንኳን አያስቸግርም። አለ። እሺ አሁን ይሰማቸዋል ሰዎች? አይ እንዳለ ይሰማናል። ስለዚህ ከዚህ በኋላ አርብ ሮም ማጾም ይውሉ ማለት ነው ያለ ቪዲዮ እዚች ቤት መግባት ትላል። ስለዚህ ቪዲዮ ነው ችግሩ። ዋናው ያው ችግሩን ማወቃችን ነው። ቪዲዮ ካልከፈቱ ሰዎች
አይሰማም። አውቆ ናቸው እባክህ ቪዲዮ ከፈቱ አልከፈቱ ያው እንትን ነው። እስኪ እና ሐሳባችሁን ብንቀጥል ላዩ ፈለጉ አንዴ በቃ ማየት ፈለጉ። ምንድነው በዚህ ሰበብ ያዩ ምን ችግር አለ? አዎ ተሞድ ነው ቪዲዮ ማይከፍት ሰው ሪኩዌስት እንዳይልክ። ቆይ አንዴ አዲስ ህግ ከሆነ ቼክ ላድርገው። እሺ ሀባይብ አዲስ ህግ ከሆነ ቼክ ላድርገውና ኤአይ ላይ ምናምን ከዛ በኋላ ኢንሻአላህ እንቀጥላለን። ቪዲዮ ካልከፈቱ ድምጻቸው አይሰራም እና ከኔ ሴቲንግም ከሆነ አስተካክላለሁ። ልጁ እንዴት ነው ስታዩት? ትዳር አገናኘውን እንደ ይሆናል እያሉ ነው ከታችና ይህ በጣም የታወቀና ብዙዎችን የሚያበሳጭ የቲክቶክ ስቱዲዮ ባህሪ ነው። ብዙ ጊዜ ቲክቶክ የገስቱን ድምጽ ከቪዲዮ ጋር አብሮ አንድ ሚዲያ ስትሪም ስለሚቆጥረው ቪዲዮ ካልተከፈተ ሲስተሙ የገስቱን ድምጽ አክቲቭ አያደርገውም። ይህንን ለማስተካከል የሚከተሉትን መፍትሄዎች ይሞክሩ። የአውዲዮ ሞድ አማራጭን መፈተሽ፣ ገስቱ ሲገባ ቪዲዮ እንዲከፍት ከመጠየቅ ይልቅ ገስቱን ስትቀበል ወይም ስትጋብዝ አውዲዮ ኦንሊ ወይም መልቲ ገስት ሞድ ላይ መሆኑን ያረጋግጡ። ምን ማለት ነው ሰዎች? መልቲ ገስት ሞድ አይደል እንደ ያለከው መልቲ ገስት ሞድ ነው። እስኪ ቅንነት እስኪ አንዴ አውራኝ፣ እንዴት ነህ? ደህና ነህ? ቪዲዮ ሳታበራ ማለት ነው። አሁን እኔም እየተሰማኝ አይደለም ድምጽ። አሁን ይሰማኛል። እኔ ከታች ያላችሁ ሰዎች ይሰማችኋል? አሁን ላይ ማለት ነው። አሁን ላይ ይሰማችኋል? አይሰማም ምናምን ኖ አይሰማም የለም። በቃ ስለዚህ ምንድነው የምናደርገው መሰላችሁ? በካሜራም ቢሆን እየከፈታችሁ ማለት ነው እየጋረዳችሁ ቲክቶክ ባይዘው ይሄ አሁን የጀመረው ነው። ከዚህ በኋላ ግን በዚሁ የሚቀጥል ይመስለኛል ስጠረጥር። ቆይ ሴቲንግ ላይ የሚስተካከል ነገር ካለው ስሪቶች እየተስተካከለ ስለሆነ የቲክቶክ ስቱዲዮ አፕሊኬሽንህን አፕዴት መሆኑን አረጋግጥ። ማሳሰቢያ፣ ቲክቶክ ስቱዲዮ አሁንም ቤታ ደረጃ ላይ ያለ ሶፍትዌር ስለሆነ እንዲህ አይነት ትናንሽ ስህተቶች ወይም ባግስ ሊያጋጥሙ ይችላሉ። ገስቱ ቪዲዮ ምናምን ለገስቱ የሚላከው ሊንክ ተጠቅመህ በብራውዘር እንዲገባ አድርገህ ሞክረኸዋል? ካልሞከርከው ያ የተሻለ አማራጭ ሊሆን ይችላል ይላል። እሺ ቅንነት ማውራት ትችላለህ? አሁን በቃ ከገባህ አይቀር ካንተ ጋር እናውራ እንጂ። አይ ግድ ነው። እሺ በምን ሐሳብ ዙሪያ ማውራት ትፈልጋለህ? ኢየሱስ አዳኝ ነው ብዬ ነው የሚከራከረው። ከምንድን ነው የሚያድነህ? ከመከራ፣ ከኃጢአት፣ ከሰይጣን አገዛዝ። ከኃጢአት ስትል እስኪ ኃጢአትን እስኪ ዲፋይን አድርገው። ኃጢአት ያው ብዙ ነገር ኃጢአት አለ። ስናወራ ክፉን ነገር ካወራን ኃጢአት ነው። እሺ እኮ ከዛ እንዴት ነው የሚያድነው? አሁን ከኃጢአት ስትል ስናወራ ክፉ ነገር ኃጢአት ነው አልክ። ከኃጢአት ማዳን ሲባል ምን ማለት ነው? አሁን እንዴት ነው የምትረዳው? ያው ስትሞት ከኛ አሁን ካልንበት ወደ ሰማይ ቤት ላይ አዲስ ህይወት እንዳለን ማወቅ አለብን። ሰማይ ቤት ላይ ኒው ላይፍ እንጀምራለን። እዚህ መኖር አይደለም። ይሄ የስቃይ ኑሮ ነው እዚህ ያለ ነው ማለት ነው። ስለዚህ በኢየሱስ ክርስቶስ አምላክነት የምታምነው ሰማይ ቤት መግባት ነው፣ መንግስተ ሰማያትን ለመውረስ ነው። አዎ ገባኝ። ኢየሱስ ክርስቶስ ግን እንደዛ ብሎ አስተምሯል? ላይክ በእኔ አምላክነት ያመነ ነው መንግስተ ሰማያት የሚወርስ ነው ያለው ወይስ ሌላ ትምህርት ነው ያስተማረው? ያመነ የተጠመቀ ይድናል። ምን ብሎ ያመነ? ኢየሱስ ክርስቶስ ያድናል ብሎ በአብ በወልድ በመንፈስ ቅዱስ ያመነው።
እሺ ጥሩ። ከምንድን ነው የሚድነው አንድ ሰው? ከመከራ ከስቃይ። መከራ ስቃይ የምትለው ነገር ምንድነው? አሁን ኃጢአት የምትለው ምናምን ለምንድን ነው መጀመሪያ የሰው ልጅ ኃጢአት መከራ ስቃይ ውስጥ የደረሰ? እንዴት በየት በኩል ነው እዛ ነገር ውስጥ የገባው? ሰይጣን ነው። ሰይጣን ያው ምድራዊን ያሳያል። ሰይጣን እኮ ሰይጣን አጋጣሚው ልትነግረኝ ትችላለህ? አዎ ነው። የዩቲዩብ ድምጽ ጨምርልን የምትሉት የኔ ድምጽ ነው እምቢ ያላችሁ? የኔ ድምጽ ከሆነ እሺ አንዴ ልጨምርላችሁ ዩቲዩብ ላይ የኔ ድምጽ ከሆነ ማለት ነው። የእሱ ድምጽ ከሆነም በእርግጥ መጨመር ይቻላል፣ ግን ኦሬዲ ማይክ እሺ የኔ ድምጽ ትንሽ ልጨምርላችሁ። የእሱ ድምጽ የሚያስቸግራችሁ ከሆነ አንድ ዩቲዩብ ላይ ለነገሩ ለምን አልጠይቃቸውም እነሱም በቀጥታ የታለ ቻት? እሺ ዩቲዩብ ላይ ያላችሁ ሰዎች የኔ ድምጽ ነው የቀነሰባችሁ ወይስ የልጁ ድምጽ ነው? ንገሩኝ እስኪ ዩቲዩብ ላይ ኮሜንት ጻፉልኝ። እሺ አሁንም የኔ ድምጽ አሁንም የቀነሰ ነው እናንተ ጋር ነው ወይስ ይሻላል? አሁን አሪፍ ነው። መርሃባሽ ከተስተካከለ የኔ ድምጽ በቃ በቂ ነው። እሺ እዚህ መከራ ውስጥ እንዴት ገባን አልከኝ? አጋጣሚውን ልትነግረኝ ትችላለህ? ሰው ሁሉ እዚህ መከራ ውስጥ የገባበትን አጋጣሚ ምክንያት። መጀመሪያ ምድር ባዶ ነበረች። እሺ ከዛም እግዚአብሔር ሁሉን ነገር ፈጠረ። እሺ ከፈጠራቸው መሃል አንዲት ወንድና ሴት እንዲፈጠር እግዚአብሔር አዘዘ፣ በራሱ ሰራ እኛን ማለት ነው። አዎ ዘፍጥረትን እሱን ሳይሆን አንተ የወደክበትን አጋጣሚ አሁን አንተ ለምንድን ነው ከመጀመሪያው የጠፋኸው? እሱን ነገር ነው እንድትነግረኝ የፈለኩት። አሁን ሊያድነኝ ምናምን ስትል ከዚህ ብለን የምጠይቃቸው ነገራቶች ውስጥ እንዴት ልትገባ ቻልክ ነው? እኛ ያው እንዴት ገባ ማለት ስትል በውርስ ኃጢአት ታምናለህ? በምድር ሳለን ኃጢአተኞች ሆነን ሳለን እግዚአብሔር ነው ያደነን ሞቶ ማለት ነው። ስለኛ በውርስ ኃጢአት ታምናለህ? በውርስ ኃጢአት ከአዳም የመጣ ኃጢአት አለ ብለህ ታምናለህ? የሰው ልጆች ውስጥ ሁሉ ያገኘ? አዎ አለ። ከአዳም የመጣ ኃጢአት ማለት ነው። መጀመሪያ ሞት አልነበረም። ኖ አሁን ሞት ነበር አልነበረም ሳይሆን ከአዳም የመጣ ኃጢአት አለ ብለህ ታምናለህ? አዎ። ኦኬ አንተ ስትወለድ ሰው ሆነህ ነው አይደል የተወለድከው? ኃጢአተኛ ለመሆን ወይም ደግሞ ከአዳም ለመውረስ ያንተ ፈቃድ አለበት? ላይክ አልወርስም ብትል ምንድነው? ኃጢአትን ነው። አዎ እኮ ገባኝ። አማርኛ ቆይ አንዴ የኔ ችግር ነው። ቆይ ላስተካክልልህና ከዛ ትቀጥላለህ ማለት ነው። ኃጢአት አንተ ስትወለድ ከኃጢአት ነፃ ሆነ የመወለድ መብት አለ? አንሳር ቪዲዮ ማትከፍቱ ሰዎች ገስት ላይ መግባታችሁንም ትርጉም አልባ ነው። አንዴ ቆይሻ አንዴ ቅንነት ያውናን ጥያቄ ያሰብካት ቆይና እቀጥላለሁ። አንሳር አለ? አንሳር ገብተሃል? አስገባይ ብለኝ ነበር ሀቢቢ። እሺ እሺ ቅንነት ጥያቄን አግኝተዋል? ድምጽ ማይኩን አፍነዋል። እሺ ማይኩን አፍነዋል። ጥያቄውን ደግመልኝ። አንተ ስትወለድ ከአዳም ኃጢአት ነፃ ሆነህ የመወለድ መብት አለ? ፊቴ ካንተ ጋር እኮ ሊሆን እንኳን ትንሽ አዎ ያው እሺ ምን አልከኝ? ያው ከአዳም የመጣው ያ ኃጢአትን ነው ለኛ ያተረፈው አዳም ማለት ነው እኮ። አንተ ከዛ ኃጢአት ነፃ ሆነህ የመወለድ መብት አለ አንተ? የለኝም። ኢየሱስ ክርስቶስ ነው ነፃ ያወጣን። ስለዚህ ከዛ ነፃ ሆነህ የመወለድ መብት የለህም። ለምንድን ነው የአዳምን ኃጢአት የወረስከው? ሰው ስለሆንክ ነው አይደል? ሰው ስለሆንክ ነው።
ሰው ሁነህ አንተ መፈጠርህ ያንተ ምርጫ ነው ወይስ የእግዚአብሔር ምርጫ ነው? የእግዚአብሔር ምርጫ ነው። ታዲያ እግዚአብሔር በራሱ ምርጫ በሰራው ስራ ላይ ለምንድን ነው አንተን እንደገና ጠፍተሃል የሚልህ? ኮሜንቶችን ተዋቸው እሺ። ምን አልከኝ? እግዚአብሔር ራሱ መርጦ አንተን በሰራው ስራ አንተ ላይ በሰራው ስራ ለምንድን ነው እንደገና አንተ ወድቀሃል ወይም ኃጢአትን ተካፍለሃል የሚልህ? በሱ ስራ ለምንድን ነው አንተን የሚጠይቅህ? አረ እሱ ስራ የሰራው ነገር የለም። እሱ ስለኛ ጽድቅ ነው እንጂ የሞተው አንተ ሰው መሆንህ የሱ ስራ አይደለም? ያንተ ሰው መሆን ኢየሱስ ስራ ነው። ሰው ባትሆን ኑሮ ከአዳም ኃጢአት ተወርስ ነበረ። ቅንነት ኢየሱስ ክርስቶስ እዚህ ምድር ሲኖር አንድ ነገር ብሏል። ኢየሱስ ክርስቶስ ሲኖር ስራን እየሰራ ባለበት ጊዜ ሰይጣን 3 ጊዜ ፈትኗል። ስጋን ስለለበሰ ማለት ነው። ስጋ ስትለብስ ብዙ መከራ ያገኛል እኮ። እየጠየቅኩ ያለሁት ነገር ከገባህ ማለት ነው አንተ ሰው ሆነህ ለመወለድ የእግዚአብሔር ምርጫ ነው። አንተ ሰው ባትሆን ኑሮ ደግሞ የአዳምን ኃጢአት አትወርስም ነበረ። ስለዚህ እግዚአብሔር በራሱ ምርጫ በሰራው ስራ ላይ ለምንድን ነው አንተን እንደገና የሚኮንንህ? ከዛ ደግሞ እንደገና ላድንህ መጣው የሚልህ? ራሱ እኮ ነው ሰው አድርጎ የፈጠረ አይደል? የዚህ ሁሉ ተካፋይ እንድትሆን ያደረገ እኮ እሱ ነው። እግዚአብሔር ነው የፈጠረህ እኮ። እግዚአብሔር ሲፈጥርህ የዚህ ሁሉ ነገር ተካፋይ እንድትሆን ነው። እግዚአብሔር ፈጥሮ ማለት እግዚአብሔር ፈጥሮ ለኛ ልጁን በሰዎች ስህተት ላይ በምን ላይ ከሚገቡበት ለማዳን ልጁን የራሱን ልጁን ወገን አድርጎ ልኳል ለኛ ማለት ነው። ነፃ አድርጎ እንዲያወጣን ነው። አሁን ስለ ልጁ እያወራን አይደለም። አንተ ስትወለድ የአዳምን ኃጢአት እንድትካፈል የሆነበት ምክንያት ሰው ስለሆንክ ነው አይደል? ከአዳም ዘር ስለተወለድክ ነው። ነኝ። ከአዳም ዘር ስለተወለድክ ከሆነ የዚህ ኃጢአት ተካፋይ ሆንክ። ከአዳም ዘር እንድትሆን ያደረገህ ማን ነው? እግዚአብሔር ነው አይደል? ራስነ ከአዳም ዘር መሆን ፈልገን ይሆንከው? ድምጹን አፈነኸው ነው? ማይኩን አሁን እግዚአብሔር ነው ያረጋው። እግዚአብሔር ነው ያረጋው። ስለዚህ ይሄ ያንተ ምርጫ ነው የእግዚአብሔር ምርጫ ነው? የእግዚአብሔር ምርጫ ነው። የአዳም ዘር መሆንህ የእግዚአብሔር ምርጫ ከሆነ ለምንድን ነው በሱ ምርጫ ባደረገው ድርጊት ላይ መልሶ ደግሞ አንተን የሚወቅስህ? አንተን ማን ነው የፈጠረው ይመስልህ? እኔንማ አላህ ነው የፈጠረኝ። አላህ በእግዚአብሔር ስም ነው የሚጠራው። አላህ እግዚአብሔር ነው የምትሉት። እኔ ግን ኃጢአት አልወረስኩም። አሁን የኔን ተወውና ያንተ ላይ እስኪ መጀመሪያ ነገርኝ። እኔ አሁን በእስልምና አሁንኛ የአዳም ላይ የመጣብን ምንም ኃጢአት አለ ብለን አናምንም። ምንም ነገር የለም። ኢየሱስም አላዳነንም፣ አዳምም አልገደለንም። አለ መሲህ አለ። መሲህ ላይ ነው አምጣምት አይደለም። መሲህ ምናምን አይደለም። ሰው ሊያድን ሰውን ይችላል። ሰውን ሊያድን ይችላል። የሚያድነንማ አላህ ነው። ሌላ ማንም አዳኝ የለንም። አላህ ግን እኛን ለማዳን እሱ አይሞትም። ለምን ይሞታል? ማዳን ማለት እኮ ይቅርታ ማድረግ ማለት ነው። ነብዩ መሐመድ ስለ ነብዩ መሐመድ እስኪ ንገረኝ። እሺ እነግርሃለሁ። በመጀመሪያ ግን አሁን እያወራን የነበረበት ቶፒክ አለና የነብዩ መሐመድ ማለት እስኪ ነብዩ መሐመድ አንተን እንዴት ነው ማዳን ይችላል? እኛ አስተምሮታቸው ነው ወደ ድነት የሚመራን እንጂ ግለሰቦቹ አዳኝ አይደሉም። እኛ እንዴት የአላህን ጠሪ ተቀበሉ። የአላህን ጠሪ ስትቀበሉ አላህ ለእናንተ ኃጢአቶቻችሁን ይምርላቸዋል ብሎ ነው ያስቀመጠው። ስለዚህ የአላህ ጠሪዎች አሉ፣ ማለትም ወደ አንዱ አምላክ እኛን የሚጠሩን ማለት ነው። እነዚህ ወደ አንዱ አምላክ እኛን የሚጠሩን ሰዎች የነሱን አስተምህሮ ስንቀበል አላህ ለኛ ኃጢአታችንን ይምርልናል። የኛ አስተምህሮ እንደዚህ ነው። ቅንነት ስለዚህ አሁን እኔ አንተን እየጠየቅኩ ያለሁት እኔ ጋር ምንም የወርስ ኃጢአት የለም፣ አንተ ጋር ደግሞ ከአዳም ወርሻለሁ እያልክ ነው። ከአዳም የወረስከው በምርጫህ ሳይሆን በእግዚአብሔር ምርጫ ነው። እግዚአብሔር ሰው አድርጎ ፈጠረህ። ሰው ስለሆንክ ደግሞ ኃጢአትን ወርሰሃል አለ። ኦኬ። ስለዚህ እንደገና ደግሞ ላድንህ አለ። ስለወረስከው ኃጢአት ድምጹን እያፈንከው ነው። ቅንነት ኃጢአት እንዳለ ተጣሉ ባንተ ላይ ኃጢአት ማለት አንድ ሰው በገዛ ፈቃዱ የሚሰራው የእግዚአብሔርን ሕግጋት መተላለፍ ነው። ያንን እኛ ኃጢአት ብለን እንጠራዋለን።
ስለዚህ እኔ አሁን ኃጢአተኛ ለመባል እኔ ነኝ የእግዚአብሔርን ትእዛዝ መተላለፍ ያለብኝ በራሴ ፈቃድ ማለት ነው። አዳም በሰራው ምናምን አይደለም እኔ የምጠየቀው፣ ምንም አይመለከተኝም። እኔ አዳም በራሱ ነው የሚጠየቀው። አዳም ቅንነት አለ። አንድ ሰው በሰራው ስራ ነው የሚጠየቀው እንጂ አባቱ በሰራው ወይም ደግሞ አያት ቅድመ አያቱ በሰራው ስራ አይጠየቅም ነው። ክርስቲያኖች ካላችሁ ሪኩዌስት ላኩ። ሙስሊሞች ለዛሬ ምንም ማድረግ አልችልም። ባይዘው ቪዲዮ የምትከፍቱ ሰዎች ብቻ ነው ቲክቶክ ላይ የሚቀበላችሁ። እንግዲህ የኔ ስራ አይደለም። የኔ ስራ ቢሆን ኑሮ ገርሞኛል። ያው እንደው ገርሞ የሚገርም ነገር ነው አይደል? ስልክ እየገባበት ይሆናል ይመለሳል። ቪዲዮ የማይከፍት ሰው ድምፁ አይሰማም በነገራችን ላይ እና በጣም ገርሞኛል። እኔ ዛሬ እና ኢብሮ ሰሞኑን ሲጨናነቁ የነበሩት በዛ ነው። ድንገት ድምፁ ጠፋ መሀል ላይ በራ መሀል ላይ ያሉና የቲክቶክ አዲሱ እንትን ነው አዲሱ አፕዴት የሆነ ሰዎች ካላችሁ ገና ቤታ ላይ ነው ብሏል። ኦሪጂናሉ ቲክቶክ ሶፍትዌር ገና አልመጣም። ስለዚህ አፕዴት የሆኑ ሰዎች ካላችሁ እንደዛ ነው የሚሆነው። ስማርት አለ ስማርት አለን። ሰላም ነው አለን። የስማርት ድምጽ ይሰማችኋል ሰዎች? የስማርት ድምጽ ይሰማችኋል ሰዎች? አንድ ይጻፉልኝ። አይሰማም። ስማርት ቪዲዮ ማብራት ትችላለህ? እኮ ድምጽህ አይሰማቸውም። አሁን እነሱን ሙስሊምን ብትሆን ቪዲዮ ማብራት ከቻልክ አንተ ባትታይም ችግር የለውም። ቪዲዮ ካላበራህ አይሰማም፣ ማይክ አይሰራም እነሱ ጋር። ጥያቄ ያለህ ነው ግን ሃይቪ አይ እሱ ሁሱ ጋሽ አቂቃ ምናምን ሁሱ ጋር የፈተዋ ጥያቄ ስለሆነ እሱን ሁሱ ጋር ይስተካከላል። እሺ ሰሞኑን ሰዎች ለማንኛውም ቤታ ላይ ስላለ አሁን ቤታን ደረጃ ቲክቶክ ሲያልፈው ላይክ በደንብ ሙሉ በሙሉ አፕዴት ሲሆን ይስተካከላል። ኡሙአይመን አለሽ? አላሁ ሰላም አለይኩም። አሁን ይሰማል? እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ድምጽሽ እኔ ጋር ሚውት ነው የሚታየኝ። ይሰማኛል? የኡሙአይመን ድምጽ ይሰማችኋል? አዎ አሁን ይሰማችኋል። ስለዚህ በቃ እንዲህ እየከፈታችሁ እያጠቆራችሁ ካልሆነ ያለው እኮ አንተ ጋር ብቻ ነው። ግን ይሄ ነገር ያለው እኮ አንተ ጋር ብቻ ነው። ይገርምሻል። እኔ ብቻ ነኝ ኦሪጂናል ቲክቶክ የምጠቀመውና ለዛ ነው። እሺ ብዙም እንትን አትበይ። እኔ ጋር ብቻ ነው ያለው። ይስተካከላል፣ ችግር የለም። እንድች ብላችሁ እንዳታስቡ። ባይዘ ድምጻቸው ዩቲዩብ ላይ እኮ ይሰማል። ዩቲዩብ ላይ እኔ ከምሰማው ኦዲዮ ስለሆነ የሚወስድ ዩቲዩብ ላይ ማንኛውም ሰው ድምጽ ይሰማል። እዚህ ቲክቶክ ላይ ነው የማይሰማችሁና ሪኩዌስት ላኩ። እሺ ሪኩዌስት ላኩ ሰዎች፣ ክርስቲያኖች ሪኩዌስት ላኩ። ጥያቄ ያላችሁ ሙስሊሞች አንድ ቁጥር ጻፉ። የዛሬን ቀን ብቻ እንግዲህ በዚህ ያልፋል። ግን እንዳያችሁት ነው ሙአይመንም እንደዚሁ አድርጋ ትጠቀማለች። ስለዚህ የሚያወራ ሰው ሲያወራ ካሜራ ማብራት ነው። ቅድም እኔ በቃ ተፍጨረጨርኩ እኮ። ኧረ እኔ አበላሽቼ አይደለም እንዴ። እሺ አልጀዚራ አለ ወይ? አለሽ አልጀዚራ? ሽማታወሩ ሰዎች ሪኩዌስት አትላኩሽ።
እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ሙስሊሞች ካላችሁ የንዝዝር ጥያቄ ያላችሁ ሙስሊሞች ካላችሁ አንድ ቁጥር ጻፉ። ክርስቲያኖች ሪኩዌስት ላኩ። ሙስሊሞች ካላችሁ አንድ ቁጥር ጻፉ። ክርስቲያኖች ሪኩዌስት ላኩ። ጥያቄ ያላችሁ ሙስሊሞች አንድ ቁጥር ጻፉ። ገስት ላይ እኔ አልስብም አላስገባም። አንድ ቁጥር ያልጻፈን ሰው እኔ ገስት ላይ አላስገባውም። ልክ እንዳሁኑ እየገቡ ያው የማይወራበት ሁኔታ ስላለ ማለት ነው። የማያወሩ ሰዎች ስላሉ ትንሽ ጊዜ ነው። ቲክቶክ ስቱዲዮን አፕዴት ማድረግ ይህ ችግር በቅርብ ጊዜ በመጡ አዳዲስ የሶፍትዌር ስሪቶች እየተስተካከለ ስለሆነ የቲክቶክ ስቱዲዮ አፕሊኬሽንን አድርገው። ስለዚህ የቲክቶክ ስቱዲዮ አፕሊኬሽን ደግሞ ራሱን ችሎ አፕዴት አይሆንም። ራሱ ሲፈልግ ነው አፕዴት የሚያደርገው ሲስተም። ዲስፕላይ ካፕቸር ሃይድ ላይቭ ስቱዲዮ ፍሮም ዲስፕላይ ካፕቸር። ኦኬ እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ጥያቄ ያላችሁ ሙስሊሞች አንድ ቁጥር ጻፉ። ጥያቄ ያላችሁ ሙስሊሞች አንድ ቁጥር ጻፉ። ክርስቲያኖች ካላችሁ ሪኩዌስት ላኩ። እኔማ ተገላገልኩ እኮ በቃ። ጥያቄውን ገብተው የሚያወሩ ሰዎች ጥያቄያቸውን እዚህ ታች ያለ ሰው ማይሰማ ከሆነ በቃ እኔ የትኛውንም ጥያቄ አስተናግዳቸዋለሁ መልስላችሁ። ሰምቻለሁ ፒኬ። አዎ እኮ አሚርም እኮ ከዚህ በኋላ ቪዲዮ ካላበራች እኔ ቤት መጣ ማውራት አትችልም። ማውራት የምትችሉ ሰዎች ብቻ አንድ ቁጥር ጻፉ። እኔ ሌላ ሰው ሪኩዌስት አትላኩልኝ ፕሊዝ። ሙስሊሞች ከሆናችሁ አንድ ቁጥር ጻፉ። ክርስቲያኖች ብቻ ሪኩዌስት ላኩ። ሙስሊሞች አንድ ቁጥር ጻፉ፣ ሪኩዌስት አትላኩ። ላይክ አዎ በቃ ልክ እንደዚህ ማለት ነው። አንድ ቁጥር ስትጽፉ ስባችኋለሁ። ከዛ ውጭ ገብቶ አውራ አታውራ፣ አውሪ አታውሪ እኔ መከራ የለም ብላ እንዴ አላሳዝናችሁ? እሺ ሜ ያለሽ ማይ ነው መሰለኝ። ማይ ያለሽ ድጋሚ ማለት ነው ሁለተኛ። ትላንትም እንደዛ ብዬ ነበር። ማይ ያለሽ ሄሎ ትሰማያለሽ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከታች ትሰማቸዋለች? ከታች ይሰማል? በቃ ካልተገለጣቸው አይሰማም። እና ቪዲዮ አብሪና ልክ እንደ ኡሙ አይመን ባክግራውንድ አድርጊው። ቪዲዮ አብሪ እና ባክግራውንድ አድርጊው። ቲክቶክ ግን እንደዚሁ ቢቀጥል አሪፍ ነው ታውቃላችሁ። ዩቲዩብ ስሜ ፒኬ ታላቁ አብርሃም ነው። ይገባሉ ሳይወዱ በግዳቸው አስተካክለው ልክ እንዳንቺ ፎቶ አዘጋጅተው ይገባሉ ሁሉም። ዩቲዩብ ስምህ ምንድነው የሚለው? ፒኬ ታላቁ አብርሃም። ማይ ይሰማል? እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ሙስሊሞች አንድ ቁጥር ጻፉ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ሙስሊሞች አንድ ቁጥር ጻፉ። አይ ታስተካክላለች። ባይዘው የዴስክቶፑ ራሱ ስለሚጠይቅ ነው እንጂ አፕዴት ራሱ ስለሚጠይቅ ነው እንጂ እኔ ስፈልግ አፕዴት ማደርገው አይነት ሶፍትዌር ቢሆን አፕዴት አድርጌው ገባ ነበር። ግን ራሱ ነው አፕዴት የሚጠይቀው። ሙስሊሞች ጥያቄ ያላችሁ አንድ ቁጥር ጻፉ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ሙስሊሙ ካንተ አይደለም እኮ ችግሩ። እሺ ሙስሊሙን ሳቡት። እኔ ስሰባቸውም እንትን እያላቸው አይመስለኝም። ሪኩዌስት ላኩሽ አንድ ቁጥር ጽፋችሁ ሪኩዌስት ላኩ። አሚርና ግባ እስኪ ተገልበጥ፣ እስኪና ግባና ተገልበጥ። ሙስሊሙ አለ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። كيف حالك? እስኪ ከመለሱልን እንጠብቃለን። ሰዎች ይሰማቸዋል? ታች ሰፈር ወራጅ ቀጠና አይሰማም እያሉ ነው። የለም ይላሉ።
አፕዴት ምናምን ወፍ ገና ሲጀምሩት ነው። እንዲያውም ከዚህ በኋላ አንተ ራሱ ስትከፍት በኦዲዮ ካልከፈትከው በስተቀር በቪዲዮ ካሜራ አብረተ ከከፈትክ በቃ አለቀ። በቃ በዳብ እሺ ካሜራ አብራ ጥያቄ ካለ ማይ ካሜራ አብሪ መርሃባ። እሺ ሀይቢ ማይ አለሽ ማይ መቀጠል ትችላለሽ። አሚር አቀንጭራ አለ ማለት የአሚር ፒኬ አለ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን እንዲህ አው ዩቲዩብ ላይ ያለ ሰው ይሰማል። ታውቃለህ? እኔ ላሰማችሁ አሁን ያለውን ላሰማችሁ። አሚር ያለው ሰምተናል። ፒኬ ያልከው እኔ ያልኩት ሳይሆን አሚር በጣም እየሰደባችሁ ነው፣ በጣም ማለት ነው። እንደዚህ አይነት ቃላት ሁሉ ሰምቼ አላውቅም። እሺ ማይ ጥያቄሽን አቅርቢ። ማይ ካሜራ አብርታለች። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ትናንትና ባነሳሁት ነጥብ ላይ እኔ ብዙ ኢንቦክስ ላይ መልእክት አለና ዋና መልእክቴ ለኮሜንታተሮች ነው። ማለት መልእክቴ ይሰማል? ንገሩኝ። ኮሜንታተርስ ይሰማቸዋል? አይ ቲንክ አዎ እያሉ ነው። አይሰማም? አዎ ይሰማል እያሉ ነው። እሺ ልጀምር። በመጀመሪያ ሰላም አለይኩም ብያለሁ። እታች ያላችሁላችሁ ክርስቲያኖችም እንደዚህ አንዳንድ ማለት እኛ ሙስሊሞች አንዳንድ የሆነ እውነት መስሎ ይታይን ማለት እኔ በእምነቴ ላይ ምንም ሹብሃ የለብኝም። አንዳንድ ይሄ ደግሞ እኔ ጋር ብቻ አይደለም ያለው ብዙ ሰው ጋር ስለሚኖር እንደዚህ ማለት እውነት መስሏቸው የሚቀበሉ አሉና ለነሱ መልእክት ይሆናል። እስከዛሬ ይሄ ነጥብ ሲነሳ ሰምቼ አላውቅም። ለዛ ነው ያነሳሁት። እኔ ብዙ ጥያቄዎች ኖሮብኝ ከታች እየተማርኩ ነው የማገኛቸውና አንድ ሰው ገብቶ በሚጠይቅ ሰዓት ማለት እኛ እንማራለን። አሁን የኔ ዋና ነጥብ ምንድነው? ካፊሮች በተለይ ሳባኪዎች ኢንቦክስ ላይ መታችሁ ለምንድነው አንድ ጥያቄ በጠየቅን ቁጥር እንደዚህ የምትሉ እረፉ። ማለት ኮንፊደንስ ካላችሁ እውነትም ማለት እናንተ እውነት ካላችሁ ኑ ተወያዩ። እዚህ ተወያዩ የተባላችሁ ኑ ተወያዩ። እኛን ታው ብዙ ሰው ማለት ብዙ እህቶቼ የሚያጋጥማቸው ነገር በውስጥ የገቡና ኢንቦክስ ላይ እንደዚህ ነው እረፉ። እሺ ይቅርታ እንዴ ስላቋረጥኩሽ። ለኛ ነው አዳምጡ ምናምን እያሉ ነውና እንደዚህ ፐርሰናል ነገሮችን ባይዘው እኔ አይመቸኝም። በዛ ላይ ደግሞ እንደ ምክር ሁላችሁንም ነግራችሁ ነገር ማንም ሰው ውስጥ ላይ ይጻፍ ምን ይበልም ህይወታችሁ ላይ ይዛችሁት አትዙሩ፣ ተሸክማችሁት አትዙሩ። በቃ ዝም በሏቸው። ምን ላይቭ ገብቶ ማውራትም በውስጥ መመለስም አያስፈልግም። በቃ ጻፏ። ከዛ ምን ሆነ? ምንም የሆነው ነገር የለም። በቃ መተውን ልመዱ። አይ ቆይ አንዴ ማይ ቆይ አንዴ መተውን ልመዱ። በቃ አለቀ። እዛው ያሉ ነገራቶች እዛው ይለቁሽ። ይዘናቸው ምናምን እዚህ ድረስ አንምጣ ለማለት ያክል ነው። እኔ ትንሽ ጊዜ ነው ያለኝ፣ ትንሽ ሰዓት ነው የምጠቀመውና እኔም ልወጣ ነው ጨርሻለሁ። እና ብዙ ምህት ያጋጠማቸው ጉዳይ ስለሆነ ነው እንደዚህ አይነት ነገር ሲመጣ ማለት ጥያቄ እኔም ትናንትና ብዙ ጥያቄ የምትሉኛል። ይሄንን ጠይቂ ማለት አይመለከታቸውም። ለሙስሊሞች አይደለም ያውቃሉ ማን እንደሆነ። ስለዚህ እኛ ደግሞ ሙስሊም እህቶች ብሎክ በማድረግ ማለት ብሎክ ፍቱ መፍትሄ ነው። ብሎክ እናድርጋቸው። ጨርሻለሁ። ብቻ አመሰግናለሁ። መርሃባሽ። እሺ ሁላችሁም ሰምታችኋል። እሺ አረብኛ ስም ማየው ማንበብ ከበደኝ ወይም ደግሞ ትንሽ ስሙ ጥሩ መስሎ አልሰማኝም።
እሟይመን አንብቢለት እስኪ ጥሪው። እሺ የለህም ወይም ደግሞ አማርኛ አታወራም? ኢየሱስ ጌታ ነኝ ይላል እንዴ? ጌታ ማለት በመጽሐፍ ቅዱስ አለቃ ማለት ነው እንጂ አምላክ ማለት አይደለም። አምላክ ለሚልም ገብቷል፣ ላይክ አለቃ ወይም የበላይ ምናምን ለሚልም ገብቷል። ስለዚህ ጌታ የሚባለው ቃል ኖርማል ቃል አይደለም። ጌታ አምላክ የሚለው ቃል ራሱ እንደ መጽሐፍ ቅዱስ ማለት ነው በጣም ኖርማል ቃል ነው። ሙሴ አምላክ ተብሏል። ሙሴ አምላክ ሲባል የዓለማቱ ፈጣሪ ማለት አይደለም። ከዛ አንፃር አስቡት ማለት ነው። ሰላም አለይኩም ፋሩቅ። ፈጣሪ ነኝ ይላል። ገብተህ ልታወራ ፈልገህ ከሆነ ወገናችን ከታች ፈጣሪ ነኝ ይላል፣ ጌታ ነኝ ይላል ምናምን የሚለውን ገብተህ ማውራት ትችላለህ። ሰላም አለይኩም ፋሩቅ። እሺ የለም ክርስቲያኖች ካላችሁ ሪኩዌስት ላኩ። ሙስሊሞች ጥያቄ ያለው ሙስሊም ካለ አንድ ቁጥር ጻፉና እስባቸዋለሁ ማለት ነው። ፎሎ ያላደረጋችሁ 248 ሰዎች ውስጥ ፎሎ ያላደረገ ሰው ካለ ፎሎ አድርጉ። ወአለይከ ኤቢ ከተመቸህ ግባ እስኪ። Let's talk each other together. ሰብስክራይብ አድርጉ። ዩቲዩብ ቻናል ላይ ሰብስክራይብ አድርጉ። ሁላችሁም ፒኬ ታላቁ አብርሃም ብላችሁ ሰርች በማድረግ ሰብስክራይብ አድርጉ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ሙስሊሞች ካላችሁ ጥያቄ ያላችሁ አንድ ቁጥር ጻፉ። መግሪብም ማለት የአሱርም እየደረሰ ነው። ስለዚህ ቶሎ ብለን ቶሎ ጨርሰን መርሃባ ቶሎ ጨርሰን ቶሎ ሰፈራችን ላይ እንገባለን ማለት ነው። እሺ መርሃባ ብያለሁ። ኤቢ ፋሩቅ አለ? እኔማ ሰማቸዋለሁ። እኔ እኮ ሁልሽንም እሰማለሁ፣ በጓዳም በሜዳም የምትመጪውላ። ታች ግን አይሰሙም። ደስ የሚለው ቪዲዮ ካላበራ አይሰሙም። ወላሂ ቲክቶክ አሁን አሪፍ መጨማለቅ ላይ ነው ያለ። ይኸው አይሰሙም ይላል ከታች። ቪዲዮ ካላበራ ኡማይመን አታያትም? ቪዲዮ አብርታ ቪዲዮ ካላበራ የለ ወፍ አሁን ማለት ነው። ሰላም አለይኩም። ከዛ ውጭ ግን እዚህ ገስት ላይ ያለ ሰው ብቻ ነው ይሰማ። ታች ያሉትን ሰዎች መጨፍጨፍ ከፈለክ በቃ ቪዲዮ ሳታበራ እንደፈለክ ዩቲዩብ ላይ ብቻ ያለ ሰው ነው የሚሰማ። እንደ አሚር መሳደብ ትችላለህ። አስተግፊሩላህ። ኧረ ስድብን አስቡ። ኡስታዛ የተባለች ኡሙ አይመን ስድብን ስታበረታታ ኢና ሊላሂ ወኢና ኢለይሂ ራጂዑን። ይሄ በቃ ይሄ ትንሳኤ ነው። ይሄ ቂያማ ነው። ዩቲዩብ ልግባ በቃ እንዴ? እሱማ ለኔ እኮ በቃ ትልቅ ውለታ ነው። እንደ ዩቲዩብ ናችሁ ተከታተሉ ሰዎች ካላችሁማ እሱ ትልቅ ነው፣ ትልቅ ውለታ ነው ለኔ። እንደውም ዛሬ የዩቲዩብ ርዕሴ ማለት ነው ጽድት ያለች ርዕስ ነው ያለች። ህፃኑን ፒኬ ይችሉት ይሆን የምትል ነው ያለችና ህፃኑ ፒኬ ነው ያለ ዩቲዩብ ላይ። የምረ ነው አይሰማ። ሰዎች ይሰማቸዋል እንጂ አንተ ትሰማለህ። ከታች ትሰማለህ። ኔትወርክ ይሆናል። አይ እሱ ከጆሮም ነው እንደዚህ ነው።
ከታች ያላችሁ ሰዎች ይሰማል። ሙስሊም ነህ ወይስ ክርስቲያን? እኔ ሙስሊም ነኝ። እኔ ከሙስሊሞች ነኝ ካለ ሰው ይበልጥ ቃሉ ያማረ ማን ነው ይላል። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ሙስሊሞች ካላችሁ ጥያቄ ያላችሁ አንድ ቁጥር ጻፉ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ሙስሊሞች ካላችሁ አንድ ቁጥር ጻፉ። ጥያቄ ያላችሁ ሙስሊሞች አንድ ቁጥር ጻፉ። ክርስቲያኖች ካላችሁ ሪኩዌስት ላኩ። አሚር ለታዳሚ መልእክት ሊያስተላልፍ ነው መሰል። በቃ እና ካልተገለጥክ ወይ ካልተገለበጥክ ወፍ ድምጽ እኔ ጋር ብቻ ነው። እኔና ገስት ላይ ያለ ሰው ላይ ብቻ ነው። ታች ያለ ሰው ላይ ወፍ። እኔ ይቅርታ አድርግልኝ እየተሰማኝ አይደለም። ፋሩቅ እኔ እየሰማሁ አይደለም። ማስክ ልላክልህ እንዴ? ማስክ ልላክልህ? ኤኮ ባይ ዘ ዌይ አዲሱ ፊውቸር እኮ ነውና ከዚህ በኋላ ቲክቶክ በካሜራ ለሚገባ ሰው ገዝቶ ሁሉ በካሜራ ካልሆነ በስተቀር አያስተናግድም። ኢሪዝ ወሪሪዝ። እሺ ለማንኛውም ፋሩቅ ቪዲዮ ፖስት አድርጓል። ሁላችሁም እየሄዳችሁ ኮፒ ሊንክ፣ ሼር፣ ላይክ ምናምን አድርጉለት። አሃሃሃ በቃ እንደዚህ በቃ ገብተ ነበር ሰውዬ። ያ አራት ማዕዘን ፊትህ ገብቶ ነበር ለትንሽ ለጥርቄት። ዘንድሮማ ትገለጫታለሽ ሁልሽም። እንዴና የሆነ ቴብል ላይ ምናምን አታስቀምጠውም እንዴ? ወይ በጃት ጋርደው ኮንቨርት ላድርገው ማለት ፓፓ በቃ እንደ አሚር እንደዚህ መገለጥ ይችላል። ታች መልሱል መተላውን ይሰማል። ሰዎች ፋሩቅ ይሰማል። እኔ እኮ ሰማዋለሁ። እነሱ ይኸው ይሰማል ነው ከታች ጀምረን ያረለው ወይኔ እስቲ ኦኬ። ኧረ ሰው አልታየም። እሺ ፋሩቄ ወላሂ የታየ ምንም አይነት ሰው የለም። እሺ የሰው ቅርጽ ራሱ አልታየም። እንትን ነው የሆነ ጥቁር ነገር ነው። አትረብሽኝ ሰው ኤኒዌይስ አውቄ ነው። ቪዲዮ ፖስተናል ሰዎች እና ገብታችሁ ወደም ኮፒ አካውንት ደግሞ የሰማው ሪፖርት ያደርጎበታል። ቅድም ቲክቶክ ሳይሆን ሪፖርት ለተረጋግኝ አሳይቶ ነበርና ኤኒዌይስ ግን አካውንቴን በዛውም ኮፒ ሊንክ አድርጉ ምናምን ነገር ቪዲዮውን ደግሞ በጣም ኮፒ ሊንክ አድርጉ። አክቹሊ ነገ ዲቤት አለ ሰው እሱን አስመልክቶ ነው ቪዲዮ የሰራሁት። ስለ አያየ ነው አፍቂ ማን ታይታህ ይለጠፍላል። ቅድም እኮ ማለት ጦረኛው ልጅ ሲል ነበረ እዚህ የንጉስ ልጅ የሚባለውና ጦረኛው ልጅ ብሎ እሱ ነው የጦሩ እንትን እያለ ያለ እየመዘዘ ያለ። ክርስቲያኖች እኮ ባይዘው ማለት ነው እዚህ መጣችሁ ሰውን በመጥፎ ነገር የምትወነጅሉ እንደዚህ ጦረኛ ገዳይ ምናምን የምትሉ ራሳችሁ ናችሁ እኮ ዋናዎቹ ማለት ነው። ቆይ አንዴ ፋሩቄ ልብሽ እንዲረጋጋ ቪዲዮ ሼር አድርጌ ላሳየ እንዴ ምን እንደታየ አንተ እንዳልታየ አንተው ሰው ታይቷል። ቆይ አንዴ ቲክቶክ እንትን ዩቲዩብ ልዝጋው። ሰው ታይቷል። አንተ ባትሆንም አንተ አይደለም አንተን በአካል እንተዋወቃለን። ዩቲዩብ ስትሪም ለማቋረጥ እገደዳለሁ። ሰዎች ለምን ሲባል ቪዲዮውን ዲሊት ማድረግ አለብኝ። ስለዚህ
እሺ where are you? በቃ ሪከርድ ያደረገ ሰው አይኖርም። ዩቲዩብ ላይ ቪዲዮውን ሰርጀዋለሁ። አንተ ባትሆንም ማለት ነው። ትንሽ ግን ታይቷል። ትንሽ ታይቷል። አብሮ የነበረው ሰው ትንሽ ታይቷል። በቃ አትጨናነቅ ብሮ። በቃ የነበረን ሰውም አታጨናንቀው። ከዚህ በኋላ ቪዲዮም ተሰርዟል፣ ስትሪሙም ተቋርጧል ዩቲዩብ ላይ። ስለዚህ ብዙ አትጨናነቁ። አሁን እኔ ስትሪም ልቀጥል። እንዴ አንተ ወላሂ እኔ እኮ ግን አላየሁም ነበር ታውቃለህ። ማለት አላየሁም ነበር ቪዲዮ የተገለጠውን። አራት ማዕዘን ፊት ምናምን ስል ሰው አይቼ መስሎታል። ወላሂ እኔ አላየሁም ነበር፣ አሁን ነው ያየው። ማሻአላህ ማሻአላህ ይሁና ለጣሊያን ዘንድሮማ ትበያለሽ። አርብሮማ ጾም ይውሉ። አሁን ዩቲዩብ ኮሜንት ላይ ስገባ የተሳደብኩትን ስድብ ኮሜንት ላይ ጽፎታል። ኮሜንት ላይ ዩቲዩብ ስገባ ማለት ነው። አረ ሰው ግን ክፉ ነው። ክፉ ነሽ። እና ሀቢቢ የህንድ ዘፈን ነው እንዴ አሁን እንትን ያልኩት? ማሻአላ የሚለው ጥሩ ነው። አዎ እንዴ ሪሙቭ አደረኩት እኮ ምን ይሰራል? እንደገና ስትሪም ላድርግ ካልሆነ ወደ ኋላ ስመለሰው የታየ ሰው አለ። አው ድምጼን አታሰማኝ። እነሱ አይሰሙም፣ እኔ እሰማለሁ። እኔ እየሰማሁ ነው። እኔ ማስኩን ላውልቅላቸው እንደ እነዚህን ሰዎች አይሰማም እኮ ፋሩቅ አይሰማም። ይሄን እኮ ማክሱን ስትነካካ ፒኬ ይሄን እኮ ማክሱን ስትነካካ እውነት ልታወልቅ ነው ብሎ ካሜራ ደቅኖ ሰፍ ብሎ የሚጠብቅ ሰው ይኖራል። እንዴ የኔ ፎቶ እኮ ብዙ ሰው ጋር አለ። የኔ ፎቶ ክርስቲያኖች ራሱ ወደ 4-5 ሰው ጋር አለ። እኔ ፕሮፋይል አደርግ ነበር እኮ ቴሌግራም ላይ እና ቴሌግራም ደግሞ ብዙ ክርስቲያኖች ጋር አወራ ነበር ከ3 አመት ምናምን በፊት ማለት ነው። ቲክቶክ የጀመርኩ ምናምን አካባቢ ሰው ምንም እኔን ለማወቅ ሰው መጋጋት የለበትም። ኦሬዲ እኔን የሚያውቁኝ በጣም ብዙ ሰዎች አሉ በፎቶ ደረጃ ሙስሊም ክርስቲያኑ። አይፖስቱም ምናምን ኦሬዲ ፖስት አሉ ብዬ አላስብም። መጥፎ ኮንታክትም ስላልነበረን ከሰዎቹ ጋር ማለት ነው። ግን ፕሮፋይል አደርግ ስለነበር እንደ አንድ ምናምን ፎቶ አይመስለኝም። በጣም ነፍ ፎቶ ነው የሚኖራቸው። ከዛ በኋላ ነው ፎቶ ያቆምኩ ማለት ነው። ፎቶ ፕሮፋይል ማድረግ ያቆምኩ እና ማስክ ማድረገው ሜቢ ማቁይ ሰዎች ይበልጥ እንዳያውቁኝ ነው። አሁን መንገድ ላይ ምናምን የሚያውቀኝ ምንም አይነት ሰው የለም እና ያ ነገር ፒስ ነው። ጸጉሬ ምናምንም አሁን ተቀይሯል። እነሱ የሚያውቁት ስታይል አይደለም። ኖርማሊ እነሱ ጋር ያለ ፎቶ ስታይል አይደለም። ጺምም አለኝ እነሱ ጋር ያለው ሜቢ ላይ ኖረኝ ይችላል አላውቅም። ብቻ ምንም ግድ አይሰጠኝ። እኔ ፈርምልኝ እያሉ እንዳያጨናንቁኝ ብቻ ነው እንጂ ክርስቲያኖች እንዳያውቁኝ አይደለም። በጣም ብዙ ጀለሶች አሉ የሚያውቁኝ። ጀለሶች ስላችሁ የሰፈር ሰው ምናምን እያልኳችሁ ሳይሆን እዚሁ ቲክቶክ ላይ የምታውቋቸው ያው ማነጻጻሪዎች። ያኔ ጀለስ ነበርንና ብዙዎቹ ፎቶዬ አላቸው ሳይሆን ይዙታል ብዬ አላስብም፣ ግን ያውቁኛል ነው። አይቶት ያውቃሉ። ኖርማል ነገር ነው ለኔ። ፎቶዬ ቢታወቅም ችግር የሚፈጠርብኝ አይነት ሰው አይደለሁም፣ ወይም ይፈጠራል ብዬም የሚያሰጋኝ ነገር የለም። እፎይ ጀለስክ ነው አላለችም። እፎይስ የኔን ጀለስ ሆኖ እና ፎቶ ይዞ ሳያወጣ ማለት ነው። አስቡት። ጌታ የባረከው ሰው ሞትም ቢሰቀል ይቀላል።
እናንተ ጋር የእንትን ፎቶ አለኝ የራቁት ፎቶ አለኝ ክርስቲያን ካለናቸው አወጣባቸዋለሁ ያለ ሰውዬ እንዴት ነው የኔ ፎቶ አለው ግን አወጣው መመል እና ወይ በዛሬ ባይዘዌይ የዛሬ 3 አመት ምናምን አይታወቅም ነበር። እኔ ጋር የሚያወርት አንዱ አለ መዋዕለ ነው መዋዕለ ይባላል። እዚህ ራሱ ሞዴሬተር ነው እሱ ያቀኛል በደንብ መዋዕለ አለ ቢኒ አለ ቢኒ እዚህ ቲክቶክ ላይ ከሚታወቁ ልጆች ከምታውቋቸው ማለት ነው። ቢኒ አለ በደንብ የሚያቀኝ ከሴትም ደግሞ አንዲት ሴት ብቻ ነው ያለች ስሟን አልነግራችሁም እሷ ግን ታቀኛለች በደንብ ብዙ ማለት ነው ብዙ አሉ። ይሄ አሁን ዝም ብዬ የጠቀስኩት ነው እንጂ ከትልልቆቹ ብጠራ ደግሞ ማሚ መሐመድ እውነት ለሁሉ ጀለስ ነው መሐመድ እውነት ለሁሉ ምናምን እሱ እንደውም ቪዲዮ ሁሉ ልኬልህ ታውቃለህ ድሮ የዛሬና ያርገውና እና ኖርማል ነው። ብዙ ትልልቅም መካከለኛም ሰዎች ጓደኞችም ምናምንም አሉኝ ነው አውጡም ግን አቁኝም ማለት አይደለም ያቁኛል ለማለት ያክል ነው። ኤኒዌይስ የራሳችሁ ጉዳይ እናንተ ኮሜንት ላይ ያላችሁ አንድ ቪዲዮ ተገለጠ ተብሎ እኔ የህይወት ታሪክ ላወራ እንደዚህ ቁጭ ብዬ ሴቷን ማወቅ የፈለገኩ ይኖር ይሆናል። አይ እሷ እንዴት ነው ወደን ዛሬ ትርጉም ስለሌለው ነው መናገሬ ምናምን ትርጉም የለውም ነው እሷ ጋር በተገናኘ እንጂ ከሁሉ በላይ እንደውም ያኔ በጣም ብዙ ፎቶ ከሁሉ በላይ እንኳን ተውት። አሁን መጨረሻ ያልኳቸው ልጅ እሱ ነው ቪዲዮ ሁሉ ልኬለት ማቀው ማለት ነው። ግን ኖርማል ነው ስላችሁ ፋራዎቹን አይደለም እኔ ማቃቸው ፋራ ልጆችን አይደለም ማቃቸው የሆነ ዝም ብሎ እንደዚህ ትንሽ ነገር አየው ብሎ ፎቶ ፖስት የሚያደርግ ምናምን እንደዛ አይነት ሰዎችን እኔ አላቅም አልተዋወቅም እንደዛ አይነት ሰዎች አላቃቸውም ነበርም ማለት ነው። ለዛ ነው እንጂ ኖርምዬ ነው። ሌላ ሴቷን አንስል ነው የሆነ ሌላ ኮኔክሽን ኑሮኝ ነው ኧረ ወፍ እንደዛ አይደለም እንደዛ እንዳታስቡ። በሰዓቱ አወራቸው የነበሩ ሰዎች ብቻ ናቸው። ቢኒም እኮ ያኔ ኤቲስት ነው የነበረ አሁን ነው ኦርቶዶክስ የሆነ ቢኒ ኤቲስት ማነፍ ነው ያሉ እንዴ ኤቲስት አሉ አረ ኤቲስት አሉ ብዙ። እሺ የንጉስ ልጅ አለሁልህ ሰላም ነው። ድምጽህ አይሰማቸውም ያው መቼም ማስረዳት አይጠበቅብኝም ታውቀዋለህ። ስለዚህ ቪዲዮ ከቻልክ አብራ ካልሆነ ልክ እንደ ምንም ይሁን በሆነ ነገር ጋርደህም ይሁን ቪዲዮ አብራ ማብራት ግዴታ ነው። ምን ፎቶ ምናምን ብለህ ነው ፖስተው ሀቢቢ ፋሩቅ መስሎ ነው እንዴ ፖስተው? እኔ እኮ ልጁ ሌላ ሰው ነው ልጁንም ስለማውቀው ምናምን እንደዛ ነገር ነው እንጂ ፖስተው ፋሩቅ መስሎ ከሆነ ፋሩቅ ብለህ ፖስተው አንድ ብቻ አመሰግናለሁ። አዎ ለምን መሰለህ አሁን ብዙ ጊዜ አይደለም የዮሴፍ ታሪክ እንዲደገም አይፈልጉም እና ሴቶች እጃቸውን የቆረጡበት ሁኔታ ነበር እዛ ላይ በሰዎች ውበት በመደመም ቢገለጡ የሚቆርጡ ብዙ ሰዎች ይኖራሉ። ኢሪዝ እሺ ለማንኛውም የምታወራው ነገር እየተሰማቸው አይደለም አይሰማም እያሉ ነው። የኔ ድምጽ ብቻ ነው የሚሰማቸው። ኔትወርክ አይደለም
አይው አሁን ኡማይመንን አታያትም? ቪዲዮ አብርታ እኮ ነው እንጂ አትሳይ ማንም አይሰማትም። አሁን ቲክቶኩ እንደ አዲስ አፕዴት ካልሆነ በስተቀር እንደዚህ ጀምሯል። አይ ሪፖርት ቢሆን የሆነ ምልክት ይኖረው ነበር። አይ ቼክ አደረኩ እኮ ጀሚኒም ጉግልም ስጠይቅ ቤታ ላይ ነው ያለና እንደዚህ አይነት ነገሮች እየታዩ ነው፣ ግን አፕዴት የማድረግ ሀሳብ እንዳላቸው ምናምን ተቀምጧል። ፋሩቅ ድርድሩን ሳይሰማ ፋሩቅም ወረደ። አክቹሊ ዩቲዩብ ላይ ያሉ ሰዎች ይሰሙሃል። እሺ ብዛት ተጨናነቅ። አይሰማም። እዚህ ገስት ላይ ብቻ ነው የሚሰማ። አንተ አሁን ሁሉ እየሰማኝ ነው ብለህ ማንም ይሰማል። ይሰማችኋል? የንጉስ ልጅ ድምጽ ሰዎች ይሰማል? ከታች የኔ ሳይሆን የንጉስ ልጅ ድምጹ ይሰማል? ጻፉ እስኪ። አይሰማም እንዳለ ገስት ላይ ያለ ሰው ብቻ ነው የሚሰማ። የንጉስ ልጅ ለምንድን ነው ማታውኝ? ታዲያ ፋሩቅ ለምን ቪዲዮ አበራ? ኡሙ አይመን ለምን ቪዲዮ አበራች? አሚር ለምን ቪዲዮ አበራ? ሲያወራ ቪዲዮ በርቷል። ፎቶ አድርገው እኮ ነው በርቶ ነው ያለ እኮ ቪዲዮን አብራና ከዛ በኋላ ፎቶ እንትን አድርገው ጋርደው ወይ ባክግራውንድ አድርገው ወይ ባክ አድርገውና በሆነ ነገር ጋርደው። ኦኬ አንተ ለዛ ነው ማለት ነው የምትሸፈነው? አይ ትክክል። የክሩሴድ ጦረኛ ስትሆን ደግሞ በተለይ ብዙ ጊዜ ስትመለመሉም ፌስ ምናምን ታይቶም ስለሆነ ሰው በድንጋጤም እንዳይሞት አሁን ሆረራየው ጭራቃየው ብሎናል። አይ ፋሩቅ ቆይ የሆነ ሰዓት እንደ ይጀላችሁ ቀርባሉ። ባይ ዘ ዌይ ፖድካስት ስለምጀምር ሁሉንም ይገባሉ በማስክም ይሁን ያለ ማስክ እና ፋሩቅን ታዩታላችሁ። ፋሩቅ ማየት ከሆነ ይሄን ያክል ያጓጓ ማለት ነው። ፋሩቅን አሳያለሁ። ኦኬ ዩቲዩብ ለካ አቋርጬዋለሁ ደግሞ እዛም አይሰሙ። እሺ ቆይ አንድ ዩቲዩብ ላይ ልመለስላችሁ ሰዎች። አንድ ስትሪሙን ላስጀምር። ወይኔ ጉዴ ዛሬ ለካ በፎቶ ምክንያት ዩቲዩብም ተቋርጧል። በቃ ያው ከ2 ደቂቃ ምናምን በኋላ ዩቲዩቡ ይጀምራል። አይ ቲንክ ከ1 ደቂቃ በኋላ። እሺ ምን አልክ? ነው አይደለም ወሂድ አይደለም። አይ ውበትም ደም ግባትም ከንቱ ነው ይላል መጽሐፉና ስለዚህ ውበት ጋር ምንም የሚያገናኘው ነገር የለም። እሱማ በጣም እንትን አለ እኮ አሚር፣ እኔ ክሩሴድ ነኝ አለ። ክሩሲደር አባል ስለሆንኩ የቁርጥ ቀን ልጅ ስለሆንኩ እኔ እንዳይደፉኝ ያው ስለመፈራ አልወጣም አለ። ፒኬ ግን እንደ ሀሳብ ማለት ነው። አዎ ለማንኛውም ጊዜ እየወሰድን ከሆነ አይመን አይ ችግር የለውም። ጊዜ እየወሰድን ስለሆነ አሁን የንጉስ ልጅ አሁን ማውራትህም ከቀጠለ በየትኛውም ቶፒክ ላይ ማለት ነው ታች ያለ ሰው ኦሬዲ እየሰማህ አይደለም። ስለዚህ ቪዲዮን አብራና አንተ ባትገለጥም ፎቶ ወይ የሆነ ጥቁር ነገር አድርገ ወይ በእጅ ሸፍነህ የሚሆን ምናምን እንደዛ ቀጥል የምታወራ ከሆነ። ካልሆነ ግን ቪዲዮ አብርተው ወደ የሚያወሩ ሰዎች እንቀጥላለን ጋርደው ማለት ነው። ለምን ኦሬዲ ያለ ቪዲዮ አይሰሙም እነሱ። ዩቲዩብ ላይ ያለ ሰውና እዚህ ያለ ገስት ላይ ያለ ሰው ብቻ ነው የሚሰማህ ማለት ነው። እሺ
አው የኔን ድምጽ ይሰማሉ፣ የኡሙ አይመንን ድምጽ ይሰማሉ። ከዛ ውጪ የአሚርም አይሰማም፣ ያንተም አይሰማም፣ የማንም አይሰማም። እሷ ቪዲዮ ላይ ስለሆነች እሷና የኔ ነው የሚሰማና እኔ ከማወራው አንፃር ነው እንጂ እንትን የሚሉት አንተ የምታወራውን እየሰሙ ጭራው ወፍ ምንም የሚሰማ ሰው የለም አንተን። እሺ መልከኛው አለ መልከኛ ሆነማ ታበራለህ አንተ። መልከኛው አለ መልከኛው ምን ወረድክ? መልከኛው እሺ ይሁን አለ ጣሊያን የሱ ምን ያደርግልናል? እውነት ነው እኮ ኤቪ እንኳን አታበራም መሰለኛ። ማብራትም አልችልም። ሰላም ለእናንተ ይሁን ምናምን ያልክ ነበር። በሆነ ነገር መጋረድ አልችልም። አዎ ይሰማል። ሰዎች አፕዴት የሆኑ ሶፍትዌሮች ላይ ነው እየሰራ ያለ ሆኖ ነገርኳችሁ እኮ እንጂ ከዛ ውጭ ኦልዶች ላይ እየሰራ ነው ያለ። ፋሩቂ አሁን በቃ ብቅ ብላለች። አሁን ፋሩቅ ማውራት የምትፈልገውን ሀሳብ ማውራት ይችላል። ከንከናችሁ ነው ያመጣችሁ አይደለም ሰውኛውን ነገሩን አልሰማለሁ ግን ጋይስ አሁን በደንብ ነው የምትሰማው። አይ ቆይ እነሱ ይመልሱለት እስኪ ይሰማል እያሉ ነው። ይሰማል እያሉ ነው። ምን አልከኝ? አተልቀኝ ነው ያልከኝ? ፋሩቅ አስፋኝ ብለኸኛል። ሰዎች እንደዛ አይነት ነገር ሰምታችኋል? እሺ ገልብጦ ማስቀመጥ ሳይቻል ይቻላል። ካሜራ ከፍታችሁ ገልብጣችሁ አስቀምጡት። መታየት አይጠበቅባችሁም እናንተ እንዴ። ፒኪ ካሜራውን ዝጋው። ከተሰማው ፒኪ ያንተን ነው። አስተግፊሩላህ። አረ ሴቶች ግን ብሶባቸዋል በአላህ ስም። አንቺ የማን ነው ደረቱ ምናምን ይላሉ ታውቂያለሽ? ታች ልጅ እንዴት ላስወርደው? ፋሩቅ እየሰራለት አይደለምና አስወርዱት። እና ብሶባቸዋል፣ በጣም ብሶባቸዋል። ኤቢ አለ ዛሬማ በቃ ተላላጣችሁብን። ለኔማ ይሰማል፣ ለኔማ ይውላችሁም ይሰማል። አሚርም ተገለጠ። አሚር እየታየህ ነው። አንድ ሾፍ ነው። ለኔማ ይሰማል። አሚር ታየ። እሺ ሜቢ እስኪ እኔ ጋር ከሆነ ወጥቼ እንግዲህ እጨቃጨቀዋለሁ ማለት ነው። እንትን አፕዴት ግን ደግሞ ፒሲ ላይ ሲሆን ብዙ ጊዜ አፕዴት